እነዚህ ሁለቱ ነገሮች ግን ጥያቄ ውስጥ ስለከተቱኝ ማወቅ ስለፈለኩ ነው። አንድ ምስሎች ስለ ምስሎች ሁለት ደግሞ ከመጽሐፍ ቅዱስ ውጭ ስላሉ መጽሐፎች ነው። ቅር እንዳትሰኙብኝ እንግዲህ ያው እኔ በቅንነት ነው የምጠይቀው። መልስ ካላችሁ ስጡኝ። እኔ ደግሞ መልሴን ይዤ ራሴ አገናዝባለሁ ማለት ነው። እኛ መልስ ለመስጠትማ እንዴት ቅር ይለናል? መልስ ለመመለስ የተቀመጥነው እኮ የምንችላትን ትንሿን ነገር የእግዚአብሔርን ቃል ከክርስቲያን ወንድሞቻችን ጋር ለመነጋገር ነው። ብቻ አንቺ በጥያቄ መልክ አቅርቢው። እዮባላ መቻል ዲያቆን ይቅርታ እንግዲህ አቋረጠችሁት። ያው ወደ ቀጥታ ወደ ገደለው ገባች እህታችን። ከእንትን እንበል እዮባላ ወንድማችን ጠይቂ። ለማን ወይ ትንሽ ደቂቃ ወደ ቤት ልግባ። ኦኬ እሺ እሺ በቃ አለው። እኔም ቀጥይ ናቲ። ሰላም ብያለሁ። እንኳን ደህና መጣ። ልደትዬ ሰላም ብያለሁ ሁላችሁንም። እግዚአብሔር ይመስገን። ሙሌ እንዴት ነህ? ዘማሪ ሙሉቀን እንኳን ደህና መጣ። ወየኝ ልደትዬ ደህና ነው ወይ? ዲያቆን እስቅያስ ኢዮባ እና ሁላችሁን አለን። እግዚአብሔር ይመስገን። ሐናን ባለ ጊዜ ነው የሚለው ስሙ። የፍሬ ባለ ጊዜ ነው። ኦኬ ቀጥይ ቀጥይ። ጠየቅኩኝ ለጠየቅኳቸው መልስ ብቻ ነው እየጠበቅኩ ያለሁት። ባለ ጊዜ እህት ነኝ። ይቅርታ ግን የምጠይቀው ያቋረጥኳቸው ሰው ይቅርታ ብያለሁ። ዲያቆን አም ሶሪ ይቅርታ ስላቋረጥኩ። ችግር የለውም። ምንም ችግር የለውም። እሳቸውም እዚህ የመጡት እንደናንተ አይነቶች ነፍስ ለማዳን ስለሆነ ምንም ችግር የለውም። ስለዚህ እሱ ችግር የለውም። ግን ጥያቄ እኔ አሁን ጥያቄ የሆነብኝ ብዙ ነገር የምወደው ነገር አለና በእናንተ እምነት ውስጥ እነዚህ ነገሮች ግን እኔ ጥያቄ ስላደረጉብኝ በእግዚአብሔር ላይ ሌላ ነገር ማድረግ አይሆንም ወይ ለሚለው አይሆንም የምትሉኝ ከሆነ እሱ ላይ መልስ ስጡኝ። አሁን ምን መሰለሽ ለምሳሌ አሁን በቅዱሳት ስዕላት ዙሪያ እኮ የጠየቅሽው ምን አለ ለምሳሌ ስለ ስዕል ንገሩኝ ከሆነ ትምህርት እንድናስተምርሽ ነው። በስዕላት ዙሪያ ነው ወይ? ብዙ ጊዜ እኮ ነው እጠይቃለሁና ኪንግ ናታን እንኳን ደህና መጣ። ብዙ ጊዜ እጠይቃለሁ እህቶች፣ እኔም ባለውበት ቦታ ጓደኞችም አሉኝ የእናንተ እምነት ተከታይ ስዕሉ ስር ሲያነቡ ያለውኝና በትንሿ ደግሞ ምስሏን ይዘውም ሲንቀሳቀሱ ያለው ጥያቄ ሆነብኝ ነው። እኔ ወሬ ከኦርቶዶክስ የመጣው አይደለምና እሷን ይዘው ሲሄዱ ያለውኝ እንደገና ደግሞ ከመጽሐፍ ቅዱስ የሆኑት መጽሐፎችን ሲያነቡ ያያቸዋለሁ። እንደዛ ነገሮች የእውነት መንገዳችንን አይጋፉም ወይ? ትክክል ነው ወይ? ትክክል ከሆነ ደግሞ ምክንያት ስጡኝ። ለምንድን ነው ይሄ የሆነ ያለው? አውቄ አይደለም ጠያቃችሁ። እሺ ስለማላቅ ነው። እኔ ስለ ኦርቶዶክስ አላቅም። ስለ ምስሎቹ ስለ ተጨማሪ እንደ መጽሐፍ ቅዱስ ስለሚነበቡ ነገሮች ለማወቅ ነው። አሁን ቀስ ብዬ ነው አይደል እየጠየቅኩ ያለሁት። እኔ ቆይ ልደተ ቃል ማለት ጥያቄ ቀስ ብዬ ነው አይደል? ወንድሞች ተረጋጊ ይሉኛል። ጥያቄ ነው እኮ የምጠይቀው። ተዋት፣ ችግር የለውም ተጠይቅ፣ ምንም ችግር የለውም። እሺ ኤኒዌይስ መልስልኝ በቃ። እሺ ያው የምንጠይቃቸውን ጥያቄዎች እርማት እየሰጠንባቸው እንሄዳለን። እንደ መጽሐፍ ቅዱስ የምናነባቸው ሌላ መጽሐፍ እንደ መጽሐፍ ቅዱስ የምናነበው ሌላ መጽሐፍ የለም። በአጠቃላይ እንደ መጽሐፍ ቅዱስ የምናነበው ራሱ መጽሐፍ ቅዱስ ነው። ከሱ ጋር አቻ ሆኖ እንደሱ የሚነበብ ሌላ መጽሐፍ የለም። መጽሐፍ ቅዱስ ብቻ ነው ያለን። መጽሐፍ ቅዱስ ብቻ ነው ያለን ስል እንደ መጽሐፍ ቅዱስ ተደርጎ ሌላ የሚነበብ መጽሐፍ የለንም እያልኩኝ ነው እንጂ በቤተክርስቲያን ውስጥ ገድላት፣ ድርሳናት፣ ተአምራት እነዚህ መጽሐፍቶች የሉም እያልኩኝ ሳይሆን እንደ መጽሐፍ ቅዱስ የምናነበው ራሱ መጽሐፍ ቅዱስ ነው። መጽሐፉ እሱ ብቻ ስለሆነ በመጽሐፍ ቅዱስ ደረጃ አይሳሳቴ መጽሐፍ ያለን መጽሐፍ ቅዱስ ነው እና ያ እንትን መሆን አለበት፣ ግልጽ መሆን አለበት። ከዚህ አንጻር ነው። እሺ አሁን ወደ ቅዱሳት ስዕላት ስንገባ በእኛ በቤተክርስቲያን ውስጥ ቅዱሳት ስዕላት ብለን የምንቀበላቸው የሰማዕታት አሉ፣ ወይንም ደግሞ
በጣም በተቻለሽ አቅም ማለት ነው ሃናኒ እህቴ በቅንነት ለመረዳት ሞክሪኝ እሺ የምናገረውን ነገር ምናምን ነገር በቅንነት እሺ በጣም ነፃ በሆነ አይኖ ጌታን የእውነት በቅንነት ነው የምረዳው የምር ለመጠየቅ ነው የመጣሁት የእውነት በጣም ጎበዝ በዛ ከሆነ ያስማማናል ሄዋን አስገቡልኝ ከይቅርታ ጋር ቆይ ነይ ግቢ ሄዋን ኢንቫይት አድርጌሻለሁ ነይ ግቢ ስለዚህ ቤተክርስቲያን ውስጥ ቅዱሳት ስዕላትን እኛ ልናመልካቸው አንጠቀምባቸው ወይንም ደግሞ ሞጌ ዳቁን ይገብታ ሚዩት አድርግልን ዳቁን አለ ስለዚህ ባጭሩ በስዕላት ዙሪያ ላይ ያሉትን ነገር ልናገር እግዚአብሔር ያዘዘውን እንቀበላለን ያላዘዘውን ደግሞ አንቀበልም ለምሳሌ በዚህ በዘጸአት እግዚአብሔር አምላክ ለእስራኤላውያን ወይም ደግሞ በሙሴ በኩል ከሰጣቸው ጥቅሶቹ እያንዳንዱን አውጥቼ አነባለሁና ከሰጣቸው ህጎች መሰረት ለምሳሌ በሰማይም በምድርም ምንም አይነት ነገር ቀርጸው ሌላ ነገር እንዳያመልኩ አዟቸዋል እስራኤላውያን ደግሞ ያንን ነገር አያደርጉም ስለዚህ እኛም ደግሞ ቀርጸን በላም ምስል ይሁን በጊደር ይሁን በውሻ ይሁን በአንበሳ በምንም አይነት መንገድ ቀርጸን የምናመልከው ነገር የለም የምናመልከው የአምልኮ መስዋዕትን የምንሰዋለት ለአንዱ ለሰማይና ለምድር ለፈጠረ በአንድነትና በሶስትነት ለሚመለከው ለእግዚአብሔር ይሆናል ማለት ነው ስለዚህ ይሄንን እንይዘዋለን እንደገና ግን እግዚአብሔር ደግሞ አታምልኩ ብሎ ከእግዚአብሔር ከሱ ውጪ ሌላ መመለክ እንደሌለበት አስረድቶ እንደገና ግን መስዋዕት ሊያቀርቡ ሲሉ ስሩ ብሎ ያዘዛቸው ደግሞ ሁለት ኪሩቦች ደግሞ አሉ ቀረጽ ብሎ ደግሞ ያዘዘ እዚህ ጋር አትቀረጽ አለ እግዚአብሔር እሺ እሱን አትቀረጽ ያለውን አንቀርጽም ቀረጽ ያለውን ደግሞ እንቀርጻለን አትሳል ያለውን ወይ ደግሞ አታድርግ ያለውን አናደርግም በዚህ በኩል ደግሞ አድርግ ያለውን ደግሞ እናደርጋለን ሶ በቤተክርስቲያናችን ቅዱሳት ስዕላት ሲጀመር መነሻቸው ላይ ስማቸው ቅዱሳት ስዕላት ተብሎ ነው የሚነሳው ቅድስናቸው የሚመነጨው ከስዕሉ ሳይሆን ስዕሉ ላይ ካለው ከዛ ጻድቅ ወይ ከዛ ሰማዕት አንፃር ያ ስዕል ቅዱስ ተብሎ ሊጠራሽ ቅዱስ ያስባለው ፔንቱ ወይ ወረቀቱ ወይ ቅቡ ወይ ከለሩ ወይ ማሳሳሉ ማማሩ አለማማሩ ሳይሆን ቅዱስ ያስባለው በቅድስና የኖረው እዛ ላይ ሪፕሬዘንት ያ ነው ማለት ሳይሆን ያን ሪፕሬዘንት አድርጎ ጳውሎስ ከሆነ ጳውሎስ ማለት ነው ቅድስና የሚኖር ህይወት ነው እንጂ የሚሳል ህይወት ስላልሆነ ማለት ነው ስለዚህ ቅዱሳት ስዕላት የሚያስባላቸው ከቅዱሳኑ ታሪክ ህይወት አንፃር የተነሳ እንደሆነ ግልጽ ነው ጥቅሶችን ላስቀምጥ ከይቅርታ ጋር ሃናን አንዴ ዘጸአት ስንት ነበረ ዮባ እሺ ዘጸአት 25:17 ቴንክ ዩ መሰግናለሁ ይሄው ዘጸአት ምዕራፍ 25 ከቁጥር 17 ላይ እንደዚህ ይላል ከጥሩ ወርቅም ርዝመቱ 2 ክንድ ተኩል ወርዱም ከ1 ክንድ ተኩል የሆነ የስርየት መክደኛ ስራ 2 ኪሩቤል ከተቀጠቀጠ ወርቅ ስራ በስርየት መክደኛ ላይ በሁለት ወገን ታደርጋቸዋለህ ብሎ አሁን ለምሳሌ እግዚአብሔር አምላክ 2 ኪሩቤሎችን ሙሴ እንዲሰራ ያዘዋል ስንት ኪሩቤሎችን 2 ኪሩቤሎችን ሙሴ እንዲሰራ ያዘዋል ከዛ በፊት ግን እግዚአብሔር ምን ብሎ ነበር ሲያዛቸው የነበረው በሰማይም በምድርም ለራሳችሁ ምስል ወይም ደግሞ ቀርጻችሁ እንዳታመልኩ ብሎ የተናገረ አምላክ እንደገና ዘጸአት ምዕራፍ 25 ከቁጥር 17 ላይ ደግሞ ከነ ዲዛይኑ ጭምር በእንደዚህ አይነት መንገድ ቀርጸው መስራት እንዳለባቸው ሲናገራቸው ደግሞ እንመለከታለን ስለዚህ ከዚህ አንፃር የተከለከለው አንተቀምም የተፈቀደውን ግን እንጠቀማለን እንደገና አንደኛ ነገሥት ምዕራፍ 6 አንደኛ ነገሥት ማለት ነው እንግዲህ እዚህ ጋር እንደምትመለከቱ ቤተ መቅደሱን ሲያሰራ ነው አይደለ ለዳዊት ልጅ ሰለሞን ይህንን ነገር እየተናገረ ያለው ሰው የከለከለው እንከለከላለን እኛ ያዘዘውን ደግሞ ተቀብለን እንሄዳለን ስለዚህ ዛሬ በእኛ ቤተክርስቲያን ቤተ መቅደስ የምንመለከታቸው ቅዱሳት ስዕላት የመጀመሪያው
ተግባራታቸው ምንድነው? የዛን የቅዱስ ታሪክ የሚገልጹ ሁለተኛ ተጋድሏቸውን የሚያሳይ እንደገና ደግሞ ሕያው ቤተክርስቲያን ውስጥ ያሉ በክርስቶስ ኢየሱስ አምኖ የሞተ ሰው ስሙ እንደማይጠፋ በቤተክርስቲያን ውስጥ አካል ሆነው እንደሚቀጥሉ የምናሳይበት ትልቁና ዋነኛ ማስረጃው። እናም ደግሞ ቅዱሳት ስዕላት የሚያስፈላቸው ደግሞ ከዛ ቅዱስ ታሪክ አንፃር እንደሆነ ተናገረ። እነዚህኛዎቹን ስዕላት የከለከለ የመጽሐፍ ቅዱስ ጥቅስ የለም። ሌላኛው አናመልካቸው፣ ትልቁ ነገር ሊሰመርበት የሚገባው አናመልካቸው። እነሱ ፊት ተቀርቦ የሚደረገው ጸሎቱ ለስዕሉ ሳይሆን ጸሎቱ ለስዕሉ ለምሳሌ የጌታ ኢየሱስ ክርስቶስን ስዕል መስቀል ላይ ያለው ከፊት ለፊታችን ሆኖ ጸሎት ብናደርግ በቀጥታ ልንመለከት የምንችለው ወይም ልናይ የምንችለው ምን ነው? ስለኔ ስለ ዓለም ሕዝብ ሁሉ ራሱን ለሞት አሳልፎ የሰጠ ክርስቶስ እሱን መከራውን እያሰብኩ ጸልያለሁ እንጂ የምጸልየው ለስዕሉ ወይም ወደ ስዕሉ አይደለም ማለት ነው። ስለዚህ ያ ጀስት ሪፕሬዘንቴሽን ይሆናል ማለት ነው። ክርስቶስ በፊታችሁ እንደተሳለ ሆኖ እንዲል መጽሐፉ ማለት ነው። ስለዚህ ያ ስዕል እየተመለከ ሳይሆን ወይ ለዛ ስዕል የተጸለየ ሳይሆን በዚያ ስዕል በኩል እንደዚህ መከራን ስለኔና ስለ ዓለም ሕዝብ ለተቀበለው አምላክ ወደ እርሱ ልመናዬን እያቀረብኩኝ እንደሆነ ግልጽ ነው። ስለዚህ ስዕሉ እዛ ጋር መቀመጡ ምን ጥቅም አለው ስንል አንደኛ መከራውንና ሕማሙን እያሰብኩ እንድጸልይ ይረዳኛል። መከራውንና ሕማሙን እያሰብኩ እንድጸልይ ይረዳኛል። ሁለተኛ ወንጌል ላልገባቸው የእግዚአብሔርን ቃል አንብቦ መረዳት የማይችሉ ሰዎች በምን በኩል ልንሰብክላቸው ወይንም ደግሞ ከክርስቶስ ጋር ልናስተዋውቃቸው እንችላለን? ሌላ ምንም አይነት መንገድ የለም። ለማይሰማ ሰው፣ አይኑ ብቻ ለሚመለከት ሰው፣ ማንበብ ለማይችል ሰው በምን አይነት መንገድ ነው እግዚአብሔርን ቃል ልንሰብክለት የምንችለው? እንደተሰቀለና እንደሞተ ልናሳየው የምንችለው መጀመሪያ ወንጌልን ለመስበክ ከምንጠቀምባቸው መሳሪያዎች ውስጥ አንደኛው ምንድነው? ስዕላት ናቸው። ሰው አንድ ቦታ ክፍት ይሁን። እሺ ይቅርታ ሞዴሬተር እኔው ራሴ ያስገባል። ከዚህ በኋላ የምናስገባው የሚወያይ ሰው ነው ፕሊስ። እሺ ለዛ ስዕላትን ከዚህ አንፃር ነው የምንጠቀማቸው። መጽሐፍ ቅዱስም የከለከላቸውን እንከለከላለን። አጠርሳ አደረገው ያልተከለከሉትን በቤተ መቅደስ ውስጥ ተስለው እንዲቀመጡ ያደረጉትን እንቀበላለን። ለአምልኮ ወይም ደግሞ በቀጥታ አምልኮ የምናቀርብላቸው ግን ስዕል ቅዱሳት ስዕላትም የሉ ምንም አይነት ነገር የለም። በቃ ከአንዱ ከአምላክ ውጭ የሚመለክ ሌላ ምንም አይነት ነገር የለም ማለት ነው ባጭሩ። በዚህ ዙሪያ ላይ ያለን ኮንሰፕት ከመጽሐፍ ቅዱስ ጋር ተያይዞ ገድላትና ድርሳናት ናቸው። አዋልድ መጽሐፍት ተብሎ ይታወቃሉ በቤተክርስቲያን። ምን ማለት ነው? የመጽሐፍ ቅዱስ ልጆች እንደማለት ነው። የምንቀበላቸው ከአባታቸው ከመጽሐፍ ቅዱስ ጋር እስካልተጋጩ ድረስ ነው። እስካልተጋጩ ድረስ ነው የምንቀበላቸው ከመጽሐፍ ቅዱስ ጋር እስካልተጋጩ ድረስ ነው። ስለዚህ ተሳሳተ መጽሐፍ ናቸው እንደ መጽሐፍ ቅዱስ አይደሉም። ስህተት በቀላሉ ሊገኝባቸው ይችላል። ስህተት ሲገኝባቸው እርማቱን የምትሰጠው ማናት? ቤተክርስቲያን። ስለዚህ ከዚህ አንፃር ትሰጣለች። አሁን አንተ ሊጋጭ የለም ብለህ ነው የምታስበው? እርማቱን ውስጥ ትሰጣለች ቤተክርስቲያን ካገኘች ትሰጣለች። ለምሳሌ እኔ ጋር የታረመ ታምረ ማርያም አለ። ያው እዛ ጋር አስቀምጫለሁ። ከዚህ ቪዲዮ ሰርቼ አሳይቻቸዋለሁ። 16ቱን ህግጋት ለመጠበቅ አንሻ የሚለውን በአንሻ የሚለው ቃል ልክ 16ቱን ህግጋት መጠበቅ አይገባንም በሚል መንገድ ነበረ በቀደሙት ህትመቶች ላይ የነበረ። አሁን ግን ታርሞ የወጣው ታምረ ማርያም ላይ ያ ክፍል ላይ ምንድነው የሚለው? እንሻ የእግዚአብሔር ባሪያ መሆንን አንሻ የሚል ፓርት ነበረ። ኖ የእግዚአብሔር አገልጋይ ባሪያ መሆንን እንሻ ተብሎ ታርሞ ወጥቷል። ይህ ምን ያሳያል? በቀላሉ እነዚህ አይነት ታምረ ማርያም ላይ የቃላት ስህተቶች፣ የጽሁፍ ስህተቶች ከመጽሐፍ ቅዱስ ጋር የሚጋጩ ሀሳቦች ቢኖሩበት ቤተክርስቲያን ልክ እንደዚህ አርማ ታቀርባለች። ይሄ አንዱ ማሳያ ነው። ሁለቱም ታምረ ማርያሞች እጄ ላይ ያሉ ከዚህ ቪዲዮ እንደውም ሰርቼ አሳይቼበታለሁ። ስለዚህ የቤተክርስቲያን መጽሐፍት ናቸው። አገልግሎታቸውም ደግሞ ክርስቲያኖች በሃይማኖት እንዲበረቱ እንዲጸኑ ነው። ከመዳን ትምህርት ጋር ከቤተክርስቲያን ትምህርት ጋር ከመሰረታዊ የክርስትና ትምህርት ጋር በማይጋጭ መንገድ የተቀመጡ መጽሐፍቶች ናቸው ባጭሩ። አንድ ሰው ወደ ቤተክርስቲያን ሲመጣ በእርግጥ ማወቅና መማር የሚኖርበት መሰረታዊ የክርስትና ትምህርትን ይሆናል ማለት ነው። ቅዱሳት ወይም ደግሞ ገድላትን፣ ድርሳናትን፣ ተአምራትን ሰው በሃይማኖቱ ከበረታ ከጸና ዶግማውን፣ እምነቱን፣ ሃይማኖቱን ጠንቅቆ ካወቀ ከተረዳ በኋላ በነዛ መጽሐፍት ደግሞ እየታነጸ ይሄዳል። ስለዚህ እንደ
ቅዱሳት ስዕላቱ ጥያቄ እየሰማሁህ ነው እኔ ጥያቄን ጠይቄሃለሁ ኖ እየሰማሽኝ ነው ሱማ ስዕላት ላይ አንስተሽ የነበረው ጥያቄ ግን ተመለሰልሽ ወይ አዎ እሱ ነው ሰምቻለሁ ግን የምጠይቀው ጥያቄ አለኝ ግን አሁን አንተ እየታረሙ ነገሮች አሉ ስላልክ ሰምቻለሁ ትሰሚኛለሽ እንዴት አትሰሚኝም ገስት ጋር ስለገባሽ ድረስማ ታዳምጪኛለሽ ይሄ አባባል ተመለሰልሽ ወይ እስከ የተወሰነ ሴንስ ሰጠሽ ወይ አሃ ከዚህ ፊት ወይንም በዛ ዙሪያ ላይ ስለኛ የነበረሽ እምነትና አመለካከት አዎ እኔ የምረዳበት አሁን ከአንተ ከተናገርከው የተረዳሁት ነገር አለኝ በትንሹ ምክንያቱም እኔ እነሱ ነገር ነው የሚለምኑ የሚመስለኝ ማለት ነው ስዕሎቹ ላይ ስለማያቸው በእነሱ ወደ እግዚአብሔር ሰው እነሱ ነገር ላይ ነው ምስሎቹ ላይ ነው የሚለምኑ የሚመስለኝ ብዙ ነገር ሳይ አልጠይቅም ለምን ሰው በገባው መንገድ ነው የሚሄደው ተጨኛ አልጠይቅም ያን ነገር የተወሰነ መልስ አግኝቻለሁ ደግሞ ሞር ጠይቃለሁ ሌላ ጊዜ ማለት ነው አሁን ግን ቅድም እንዲ ታምረ ማርያም ላይ ታረሙ ምናምን ስላልከው መቼ ነው ታረሙ በቅርብ ነው ወይስ በፊት ነው ወይስ መቼ በቅርብ በዚህ አመት በተታረመ ነገር አለ ማለት ኦኬ ይሄ ታርሞ የወጣው ታምረ ማርያም ነው እሺ በቃ እኔ ይሄን ደሞ አንብቤ መጥቼ ጥያቄ ሲኖረኝ ጠይቃለሁ አመሰግናለሁ እሺ እኔ አንድ ጥያቄ ልጠይቅሽ ከይቅርታ ጋር ፈቃደኛ ነው ምንድነው ጠይቀኝ ደነሻል ሎ እየተማርኩ ነው ያለሁት እንደዳንኩ በደንብ እንደዳንኩ አውቃለሁ ግን በደንብ ደግሞ እንድነግር ደግሞ ከፈለክ እኔም በደንብ ስዘጋጅ እነግራለሁ እኔ ልጠይቅህ ነው የመጣሁት አይደለ ልጠይቅህ ለማወቅ ነው የመጣሁት ከዛ በኋላ ከውቀቴ በኋላ ተጠይቀኛለህ ድነሻል አልከው ግን በጣም ጥግ ድረስ ድኛለሁ ያን ነው ማቀው ጥግ ድረስ ድኛለሁ ስላልሽ እስኪ ጥግ ድረስ መዳንሽን እዚህ ውስጥ ላሉት ለ1100 ሰዎች በጥያቄና መልስ መንገድ ማስረዳት እንችላለን ዳን አንተም ታውቀዋለህ ግን ቆይ አይደለም እሱ እኛው ጥያቄ ልጠይቅ ነው እኔ ገባሁት ጥያቄ ልጠይቅ ነው እናንተ በጣም ጎበዝ እኔ ተማሪ ነኝ እናንተ አስተማሪዎች ናችሁ አይደል በዚህ ነው እኔ የምጠይቅ አንድ የምነግራችሁ ነገር ግን ምንም አይነት አላማ ይዤ የመጣው አይደለም ሁሉም ወዳጆቼ ናቸው ማወቅ ስለፈለኩ ነው የመጣሁት ከዛ በተረፈ ግን በአንድ ጥያቄ የምለቀህ አይደለም እኔ ፍቃደኛ ኮን በመትገባ ቁጥር መጠይቅህን ያዘጋጀው ይመጣል ስለኔ መዳን ጉዳይ አራንበት በእርግጠኝነት ድኛለሁ አምኜ ድኛለሁ አለቀ ሌላ ምንም አይነት ነገር የለም ከኔ እዛ ላይ ትንሽ በእርግጠኝነት ከዳንሽ እኔ ደግሞ ሃናንህቴ መዳን አለብሽ ከጨለማ ወደ ብርሃን መምጣት አለብሽ ብዬ አምናለሁ ይሄ እነቴ እኔ ማለት ነው ከጨለማ ወደ ብርሃን መጣው በሚገባ እውነት ነው ጌታ ኢየሱስን ማግኘት አለብሽ የክርስቶስ ቤተክርስቲያን አካል መሆን አለብሽ ብዬ እኔ ደግሞ ወንጌልን አንቺ ለመስበክ ነው በዛው አረጋግጬ ወንጌልን ስበከኝ እስኪ ስበከኝ ወንጌልን አቶ አሁን ድኛለሁ ስላልሽው ነገር እንዳልዳንሽ ላሳይሻል ከይቅርታ ጋር ከፈቀድሽልኝ እንዳልዳንኩኝ ልወቅ ችግር የለም ስበከኝ በጣም ጥሩ ግን አንቺ እንዳልዳንሽ ለማወቅ አንቺ ድኝበታለሁ ብለሽ የምታምኝበትን ትምህርት ልታገኝ ይገባል በመጀመሪያ ደረጃ አይመስልሽም አንተ እኔን ወደ አንተ ወደ ትክክለኛው ነው አይደለም ያልከው እንድመጣ እስኪ ስበከኝ እሺ በጣም ጥሩ እንግዲህ መጽሐፍ ቅዱስ ላይ መዳን በእምነት ብቻ ነው ብሎ እንዳላስተማረ መጽሐፍ ቅዱሱ በራሱ በተደጋጋሚ የተናገራቸው እውነቶች ናቸው እና ሰዎች እንዴት ይድናሉ የሚለውን ሐሳብ መጽሐፍ ቅዱስ ሲያስቀምጥ ሰዎች ያምናሉ አምነው ይጠመቃሉ ከዛም ደግሞ የጌታ የኢየሱስ ክርስቶስን ቅዱስ ሥጋውና ክቡር ደሙን ይቀበላሉ ከዚህ ውጪ መዳን የለም ከሚስጥራት ውጪ ከቅዱስ ቁርባን እንዲሁም ከቅዱስ ጥምቀት ውጪ የመዳን ምንም አይነት አማራጭም ሆነ መንገድ መጽሐፍ ቅዱስ አላስቀመጠም እና በመንፈስ ቅዱስ ይታተማሉ
ስለዚህ ሐናን እህቴ በዚህ በማርቆስ ወንጌል ምዕራፍ 16 ከቁጥር 16 ላይ የእግዚአብሔር ቃል እንደሚናገረው ወደ ዓለም ሂዱ አለ። ቁጥር 15 ላይ ወንጌልን ለፍጥረት ስበኩ አለ። ይኸው ለአንቺ እየነገርኩሽ እንዳለ ነው ማለት ነው። ክርስቶስ ኢየሱስ ሕያው የእግዚአብሔር ልጅ በዘላለማዊ ባህሪው በመለኮት ከአብ ጋር አንድ የሆነ በኋላም በሥጋ የተገለጠ ከሁለት ባህሪ አንድ ባህሪ የሆነ ክርስቶስ ኢየሱስ ሰው የሆነው ይህ አምላክ በመስቀል ላይ ሞቶ ሕይወቱን ከሰጠን በኋላ ለሐዋርያት ከማድረጉ በፊት ከነገራቸው እጅግ በጣም ጥልቅ ትምህርት ውስጥ ወንጌልን እንዲሰብኩ ነው። ወንጌል ደግሞ ስለ ልጁ ስለ ኢየሱስ ክርስቶስ ነው። አይ ቲንክ አለሽ ወይስ ዝም ብዬ ነው የማወራው? አለሽ ስበክ የሚሉማ ፖዝ መሆን አይቻልም ወይ ስልክ ገብቶባት ሊሆን ይችላል ምናልባት አለሽ እየተማርኩ ከአዩባ ጋር እየተደዋወላችሁ ሁለታችሁም ፖዝ ሆነ በተመሳሳይ ሰዓት ይቅርታ አንዴ ስልክ ገባብኝ ከስተመር መጣብኝ ለዛ ነው አንዴ ሶሪ በጣም ይቅርታ የዩም ያንቺ በኩል ሰዓት ፖዝ ሆነ እየተረጋጋችሁ ነው አግዛት ማለት እየተማርኩ ነው ብላለች። ከማን እንደምትማር እስቲ ጠይቃት። እንዲህ በያችሁ ምናምን እያላት ነው ቆይ እየተማርኩ ነው ብላለች። ከማን እንደምትማር ጠይቋት ነበርና አንቱ ነው ብዬ አይደለም ማውራው ባይዘዌ እኛም ጋር በጣም የሚደብረኝ ነገር ትችት የሚባል ነገር በእምነት ላይ አያስፈልግም። አራቆይኛ የካቻው ቆይ አንድ ጊዜ ይቅርታ አድርጊልኝና እባክሽ አሁን ወደ ሐሳባችን እንመለስ። ይቅርታ በጣም እኛ እየተቀላለድን ያለነውና ወጣች እኔ ለምንድን ነው ቆይ የሚጨንቃችሁ የመዳናችሁን እውነት ለመናገር ለምንድን ነው የሚከብዳችሁ? ለምንድን ነው የሚጨንቃችሁ? አይማ ማምለጫ መንገድማ ምክንያት ሊሆን አይችልም። ድንግል ነው 4 ነጥብ ጥግ ድረስ የሚውጣር ግላል ይቀርታ ድኛለው ጥግ ድረስ የመዳኒን ዕውቀት አውቃለሁ ያለ ሰው ተረጋግቶ ስለዳነበት እውነት ማስረዳት ይኖርበታል። ማስረዳት ይኖርበታል። በቃ ይሄ ነው ብሎ መናገር አለበት እንጂ ነይ ግቢ ሐናን ምክንያት ፈልገሽማ አትውጪ ነይ ግቢ ብትገቢ የተሻለ ነው። አሁን እንደ ድሮ ክርስቲያኖች ፊት መጥቶ የትኛው ፕሮቴስታንት በቃ ድኛለው ኢየሱስ ጌታ ነው እንደዚህ ብለህ ማለፍ ምናምን አትችልም። አሁን ያፋጠጣል ክርስቲያኑ በሚገርም ሁኔታ እንዴት ዳንክ ምን አይነት የመዳን ትምህርት ነው ያለ ብሎ ይጠይቃል። አሁን ላይ ያለው ክርስቲያን ደስ በሚል ሁኔታ ይህንን ደግሞ መናገር ይኖርባቸዋል ፕሮቴስታንት ወንድሞቻችን። እንደው የላይ ስብከት የለም። አሁን በቃ በጥልቀት መሰበክ አለበት። እኔ አሁን እህቴ እንዳልዳነች ውስጤ ይነግረኛል ካላት እምነት አንጻር ከቤተክርስቲያን ውጭ መሆኗ ማለት ነው። እሱ ብቻ ለእኔ ፕሩፍ ነው። ስለዚህ ያንን ነገር ደግሞ ከማስረጃ ጋር እንደ መጽሐፍ ቅዱስ ሌላኛው ማወቅ ያለብን ሰው አንድ ሰው ዝም ብሎ መጽሐፍ ቅዱስን እንደዚህ ብድግ ብሎ አንብቦ ከዛ በኋላ ተረድቼ በግሌ ድህነትን አግኝቻለሁ ማለት ራሱ አይችልም። መጽሐፍ ቅዱስ አያጠምቅ። መጽሐፍ ቅዱስ ቁርባን አይሰጥ። ራሱ መጽሐፉ እንካ ብሎ ቁርባን አይሰጥ፣ እንካ ብሎ ጥምቀት አይሰጥ። መጽሐፉ ራሱ ስታነበው ያለ አስተማሪ ልታነበውና ልትረዳው ደግሞ አትችልም። እንዲያማ ከሆነ ሐዋርያት የመጀመሪያ ስራቸው መሆን የነበረው መልእክታትን መጻፍ ነበር። ጽፎ በቃ በተን ብሎ ኢየሩሳሌም መቀመጥ የነበረባቸው። ከዛ ሰው እያነበበ እዛው በቃ እየዳነ ሊሄድ ማለት ነው። እንደዛ አልተደረገም በመጽሐፍ ቅዱስ ታሪክ ወይም ደግሞ በክርስትና ዓለም ታሪክ ውስጥ የተደረገው ነገር የሚሆነው ነው። ወንጌል ተሰበከ፣ ሰዎች ያምናሉ፣ ይጠመቃሉ፣ ከዛ ደግሞ መልእክቱ ይሰጣቸዋል ማለት ነው። በዚህ አይነት መንገድ ነውና ይሄ ዝም ብሎ ከመሬት ተነስቶ መጽሐፍ ቅዱስን አንብቤ ድኛለሁ ተብሎ ሊነገር አይችልም። ማን አስተማረሽ? መጽሐፍ ቅዱስ። መጽሐፍ ቅዱስ ዝም ብሎ ተነስቶ ሰዎች እንደዚህ የሚያስተምር መጽሐፍ አይደለም። አስተማሪ ያሸዋል መጽሐፉ ራሱ። ያለ አስተማሪ እንዴትስ ሊያውቁት ይችላሉ? አይችሉም። ያለ አስተማሪ ሊያውቁት አይችሉም። መልእክቱ ለማን ይጻፍ እንዴት ተጻፈ አይቻልም። እና እስኪ ዲያቆን አዩባ ሌሎቻችሁ ሀሳብ ካላችሁ ወደ ሌላኛው ሰው እንቀጥላለን። ናቲ እንኳን ደህና መጣ ወንድማችን። ኮንስቃያስ ኢዮባ ሁላችሁም መኩይ እንዴት ናችሁ? ከታችም ያላችሁት ሰላም ነው? ለተሻ እግዚአብሔር ይመስገን። እንዴት ነህ ናቲ? አለው ለለተሻ እድል ከሰጣኝ ጥያቄ አንድ ልጠይቅ።
ጠይቅ ትችላለህ። ኦኬ እንትን መጽሐፍ ቅዱስ አሁን መጽሐፍ ቅዱስ የተጻፉት ነገሮች መጽሐፍ ቅዱስ ትክክለኛ መሆኑ ምንድነው ማስረጃችን? መጽሐፍ ቅዱስ ራሱ ትክክል መሆኑ ምንድነው ማስረጃችን? ቤተክርስቲያን ምንድነው ማስረጃ? ቤተክርስቲያን ናት። ምክንያቱም ከመጽሐፉ ቀድማ የነበረችው ቤተክርስቲያን ናት። ቤተክርስቲያን ደግሞ እውነተኝነቷ የሚያረጋግጠው ደግሞ መንፈስ ቅዱስ በመንፈስ ቅዱስ የምትመራ መንፈስ ቅዱስ ያላት ቤተክርስቲያን ስለሆነ መጽሐፉ ትክክል አይሆን የሚለውን የምታስረዳለ ቤተክርስቲያንና ቅዱስ ትውፊት ነው። ኦኬ ቤተክርስቲያን ራሷ በመጽሐፍ ቅዱስ ቃል አይደል የተመሰረተችው? መጽሐፍ ቅዱስ ላይ ባለ ነገር ቤተክርስቲያን የተመሰረተችው በክርስቶስ ደም ነው። ኢቭን ከመጽሐፉና ከምንም በፊት መጽሐፉ ከመጽሐፉ ለሰዎችም መጽሐፉ ከመድረሱ በፊት ቤተክርስቲያን ተመስርታለች። መጽሐፉ ግን እንዴት እንደተመሰረተች ነግሮናል። ግን የተመሰረተችው ከመጽሐፉ በፊት እንደሆነ ደግሞ ራሱ መጽሐፍ ቅዱስ ራሱ ይናገራል። ምንድነው የሚለው ጌታ ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 16 ላይ ቤተክርስቲያንን እሰራታለሁ የሲኦል ደጆችም ሊያናውጣት አይችልም ብሎ በሚናገርበት ሰዓት ላይ የተጻፈ የአዲስ ኪዳን መጽሐፍ የለም ማለት ናትሻ የለም። ምንም የተጻፈ መጽሐፍ የለም። ትምህርቱ ግን ወይም ደግሞ ክርስቶስ ተናግሮታል። ኢቭን ከክርስቶስ ሞቶ ተነስቶ ከሄደ በኋላ ነው አይደል? እሱም ለምሳሌ የዮሐንስ ወንጌል ተጽፏል ተብሎ እንኳን የሚታሰበው በ90 አካባቢ ነው። የጳውሎስ መልእክታት በብዛት ተጻፉ የሚባለው 60ኛው አካባቢ ላይ ኢቭን ተሰብኮ ስብከቱ ብዙ ቦታ እንደሄደ ለዛ ደግሞ መጽሐፉ ራሱ ምስክርነት ሲሰጥ ትመለከታለህ። ምንድን ነው የሚለው? የገላትያን መልእክትን ቀድመ ብታነቦ ለምሳሌ ጳውሎስ ቀድሞ እነሱ ጋር መጥቶ እንደሰበካቸው ይናገራል። ለምሳሌ ራሱ መጽሐፉ እንደዚህ ይላል። ገላትያን 5 ታነቦ ለምሳሌ በኢየሱስ ክርስቶስ ከሙታን ባስነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ ጳውሎስ ከኔ ጋር ያሉት ወንድሞች ሁሉ ወደ ገላትያ አብያተ ክርስቲያናት ይላል። ሶናት ይሄ መጽሐፍ ከመጻፉ በፊት ገላትያ ላይ ቤተክርስቲያን ነበረች ማለት ነው አይደል? ይናርሲ አይደል? ስለዚህ እየጻፈው ያለው ራሱ ለማን ነው? ገላትያ ላይ ላለችው ቤተክርስቲያን አይደል? ኦኬ ከዚህ የተነሳ ከዚህ ጽሁፍ በፊት እኔ አሁን የማወራው ስለ ቴክስቱ ነው። ስለ ቴክስቱ ነው የማወራው፣ ስለ ጽሁፍ ወረቅ ስለተጻፈው ነው እንጂ ቃሉ የእግዚአብሔር ቃልማ አለ። ከብሉይ ኪዳን ጀምሮ እኮ አለ አይደል? እግዚአብሔር ቃል በነቢያቱ በኩል አለ። ብቻ ተናግሮታል እግዚአብሔር። ከአዳም ጀምሮ ስትመለከት አዳምና እግዚአብሔር ያደረጉት ንግግር ኦሪት ዘፍጥረት ላይ አለ። ስለዚህ ቃሉ ቀድሞም አለ። ግን ወረቅ ሲጻፍ ቀለም አምጥተ ሸራ ወጥረ ቆዳ ወጥረ ስትጽፈው የተጻፈው ግን እኛ መጽሐፍ ቅዱስ የምንለው ቴክስቱን የተጻፈው ነው። መጽሐፍ ቅዱስ ካልን ስለተጻፈ ነገር እያወራን እንደሆነ ግልጽ ነው። መጽሐፍ ቅዱስ ብለን አይኔ እኮ ስላልተጻፈው የእግዚአብሔር ቃል ነው ማወራው ማለት አትችልም። ፍሮም ዘ ቬሪ ቢግኒንግ ስላልተጻፈው የእግዚአብሔር ቃል ነው ማወራው ብለን መናገራችን። መጽሐፍ ቅዱስ ካል ስለተጻፈው የእግዚአብሔር ቃል እየተናገረ ስላልተጻፈው የእግዚአብሔር ቃል ነው የምናገረው ካል እሱ ትውፊት ነው የሚሆነው በቃላችንም ሆነ በመልእክቶቻችን ብሎ እንደተናገረ ጳውሎስ። ስለዚህ የገላትያ ቤተክርስቲያናት ከመጽሐፉ በፊት ወይም ከዚህ መልእክት በፊት ቤተክርስቲያኒቱ አለች። ክርስቲያኖችም እዛ ህብረት ያደርጉ ነበር ማለት ነው። ቀጠላለና ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን አለ። ክፉ እንደሆነ ከአሁኑ ዓለም ያድነን ዘንድ እንደ አምላካችን እንደ አባታችን ፈቃድ ስለ ኃጢአታችን ራሱን ሰጠ ይልና ቁጥር 8 ላይ ነገር ግን እኛም ቢሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌል ይሰብክላችሁ የተረገመ ይሁን ይላል። ናቲያው በዚህ ንግግር መሰረት ከሰበክንላችሁ ብሎ ሲናገር ጳውሎስ የገላትያ ክርስቲያኖችን ይሄንን መልእክት ከመጻፉ በፊት ወንጌል ሰብኳቸው ነበር አልነበረ? ከሰበክንላችሁ ካለ ሰብኳቸዋል ማለት ነው። ከሰበክንላችሁ። ስለዚህ የሰበከላችሁ ታዲያ በቤተክርስቲያን ውስጥ ነው ማለት ነው አይደል? ኦኬ ስለዚህ መጽሐፉ ትክክለኛ ለመሆኑ ፕሩፍ የምታደርገው ቤተክርስቲያን ናት። ለምን? ቃሉ ቀድሞ ምን ስላለ እሷ ጋር ትምህርቱ ምን ስላለ። ለምሳሌ አንድ ምሳሌ ልስጥናል። በመጀመሪያው መቶ ክፍለ ዘመን የነበሩ የግኖስቲክ መናፍቃን ነበሩ። ሌላ በጣም ክፉ ሌሎች መናፍቃኖች የጴጥሮስ መልእክት ለምሳሌ ሲዶ ማቴዎስ የተባለ መጽሐፍ ነበረ። የማርያም ወንጌል የሚባል ነበረ። የጴጥሮስ ወንጌል የሚባል በጣም ከአራቱ ወንጌላቶች ብዙ ወንጌላት ነበሩ። በጳውሎስ ስም የተጻፉ መልእክታት ነበሩ። እንደው ቤተክርስቲያን ቀድማ ኤግዚስት ባታደርግ ኖሮ ማን ይለየው ነበር? ስለዚህ ቤተክርስቲያን ምን አደረገች ማለት ነው? ከወንጌላት 4
ማርቆስ፣ ሉቃስ፣ ማቴዎስ፣ ዮሐንስ ብቻ። የማርያም ወንጌል የሚባል የለም፣ የበርናባስ ወንጌል የሚባል የለም፣ እንደገና የጴጥሮስ ወንጌል የሚባል የለም ብላ ቁጭ አደረገች። የጳውሎስንም ከ14ቱ ውጪ ሌላ ጳውሎስ የጻፈው መልእክት የለም ብላ አስቀምጠች። የጴጥሮስም ከነዚህ ውጪ የለም ብላ ይሄ በዘመን ውስጥ ቤተክርስቲያን እየተናገረች የመጣችው እንዴት ይሄን ልታደርግ ቻለች? ቢካዝ ትምህርቱ መጀመሪያ ቀድሟል። እንደውም አንድ ካነበብኩት መጽሐፍ ላይ የሚላል መሰለኝ ቅዱስ ኢራኔስ አጋይነስ ቴረሲስ የሚለው መጽሐፉ ላይ በትክክል አላስታውሰውም ቦታ በሰዓቱ የነበሩት መናፍቃን ከሚያደርጉት ትልቁ ስህተት ይላል ትልቁ ስህተት በሐዋርያቱና በሐዋርያቱ ስም መልእክታትን ለቤተክርስቲያን መጻፍ ነበረ። ልክ ከጳውሎስ እንደተጻፈ ልክ ከጴጥሮስ እንደተጻፈ አድርገው መልእክትን የመላክ ስራ ይሰሩ ነበር። ታዲያ ግን ቤተክርስቲያን አስቀድማ ትምህርቱ ስላላት የሚመጣላትን ሁሉ አትቀበልም። ትምህርቱን ቀድማ ስለምታውቀው ከመጀመሪያው ጳውሎስ ከሰበከው ስብከት ጋር ሌላ በሱ ስም የተላከ መልእክት ሲመጣላት ምን ትለው ነበር? ይህ የጳውሎስ ስብከት አይደለም እያለች ተለየው ነበር። ጥሩውን ከመጥፎ ተለየ ነበር። ትክክለኛውን አስቀመጠችው፣ ሪዘርቭ አደረገች። ከዛ በኋላ ዛሬ እኛ ተጠቀምነው ማለት ነው። ኦኬ እሺ፣ ይቅርታ ለምሳሌ ማለት ነው ለተሻ አሁን ላይ ቤተክርስቲያን አለች አይደል? ቤተክርስቲያን ስንሄድ አሁን የምንማረው የእግዚአብሔርን ቃል ነው አይደል? ከመጽሐፍ ቅዱስ ምንማረው መጽሐፍ ላይ የተጻፈው ነው የእግዚአብሔር ቃል በትውፊት የተሰበከው ነው። በቃል ስብከት ይሄ አሁን ባይብል ላይ ያለው ማለት ነው። አሁን መጽሐፍ ቅዱስ ላይ ያለውን ቀድሞ ነበር። በጣም ሰፋ ባለ መንገድ ሊሆን ይችላል የሚማሩት። ሊሚትድ የሆነ ነገር አይደለም። ለምሳሌ ምን ይላል መሰለ ጳውሎስ ተሰሎንቄ ላይ እንደዚህ ብሎ ይናገራል። እዚህ ጥያቄ ያለው ጥያቄ በጣም ወንደርፉል ነው። አይ ዶንት ኖ ኢንተረስቲንግ ነው። መታወቅ ያለበት ነገር እያደኩና መንፈሳዊ ነገር ስለላ ጥያቄ ወጥቻለሁ። ከጥምቀትና ከመዳን ብቻ ወጥቻለሁ። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ እንደዚህ ይላል። ሁለተኛ ተሰሎንቄ ሁለተኛ ተሰሎንቄ ላይ ነው። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ እንግዲያስ ወንድሞች ሆይ አለ ጸንታችሁ ምን በሉ ቁሙ፣ በቃላችንም ቢሆን በመልእክቶቻችን ያስተማርናችሁን ወግ ያዙ አለ። በምንና በምን አለ ጳውሎስ? በቃልም እኩል ባለስልጣን ነው የቃሉ ስብከት። በነገራችን ላይ የሐዋርያቱ ከመጽሐፉ ጋር በቃላችንም በመልእክቶቻችንም የሰበክንላችሁን ወይም ያስተማርናችሁን ወግ ያዙ ብሎ ተናገረ። ስለዚህ በቃል የተሰበከው ትይዛለህ። ግን መጽሐፉን ስናየው አስቀድሞ በቃል የተሰበከው ስብከት በቤተክርስቲያን ውስጥ አለ። ስለዚህ በሰዓቱ ክርስቲያኖች አምልኮትን የሚፈጽሙትም ምንም የሚያደርጉት ሐዋርያት በሰዓቱ በሚሰብኳቸው በቃል ስብከት ከቃሉ ስብከት ባሻገር እንደ ተጨማሪ ደግሞ ምን ያደርጉላቸው? ጳውሎስ መልእክት ሊጽፍ ነበር። ለምሳሌ ናቲ ሐዋርያት ስንት ናቸው? 12 አይደል? ሐዋርያት ስንት ናቸው? 12 አይደል? 12 ኦኬ። ለሁሉም ተመሳሳይ ሚሽን የተሰጣቸው አይደል ናቲ? ምን የሚል ማለት ወንጌልን ስበኩ የሚል አይደል? የምስራቹን ስለዚህ በ12ቱም ሐዋርያት የሚሰበከው የማን ቃል ነው? የእግዚአብሔር ቃል። ስልጣኑ እኩል ነው። ግን መልእክታትን የጻፉት ስንቶቹ ናቸው? አራት ናቸው። እንደውም ያልጻፉት ይበልጣሉ አይደል ከጻፉት? ኦኬ አብዛኛው አልጻፉትም። ስለዚህ ያልጻፉት የሐዋርያት ትምህርት እና ታዲያ ወረቀት ላይ ስላላረፈ በሰዓቱ ምንም አይጠቅምም ልንል አንችልም። ስለዚህ እነዛ መልእክታትን ያልጻፉት ሐዋርያቶች ክርስትናን አስፋፍተዋል። በጣም ዓለም ላይ አስፋፍተውታል ክርስትና። ግን የጻፉትንም ነገር የለም። ትምህርታቸው ግን በቤተክርስቲያን ውስጥ አለ። ለዚያም ደግሞ በዓለም ላይ የተበተኑት ክርስቲያኖች ምስክር ናቸው። ስለዚህ ለምሳሌ በታሪክ ውስጥ ቶማስ ህንድ አካባቢ እንደሰበከ ይታመናል። ይህን ነገር ታውቃለህ? ህንድ አካባቢ ህንድ ላይ ሲባል ሰምቻለሁ። ምንም የጻፈው መልእክት የለም። ህንድ ውስጥ ግን ክርስቲያኖች ሊኖሩ የቻሉት እሱ ከሰበከው ስብከት አንጻር ምንም ያስቀመጠላቸው ጽሑፍ የለም። በቃሉ ሰብኳቸው ግን ክርስቲያኖች ነበሩ በዛን ሰዓት እሱ በሚሰብክበት ሰዓት ላይ። ከዛ ደግሞ ጊዜው እንትን እያለ ሲመጣ አሁን መጽሐፍ ቅዱስ ካኖናይዝ ሲደረግ ደግሞ ቤተክርስቲያን ተባለቻቸው። በቤተክርስቲያን በኩል ደግሞ ካኖናይዝድ የሆኑ ቡክ ደግሞ ደረሳቸው። ከዛ በፊት ግን ካኖናይዝ ከመደረጉ በፊት ቡኩ ወይም መጽሐፉ ግን የቶማስ ስብከት ስለነበራቸው እዚች ጣዖት በስፋት ይመለክበታል ተብሎ የምትታመንበት ሀገር ላይ ክርስቲያኖች አሉ ዛሬም ድረስ። ከየትም የመጡ አይደሉም። ከጥንት ጀምሮ የተሰበከውን ትምህርት የያዙ ናቸው። ከዚህ አንጻር
የመጽሐፍ ቅዱስን አይሳሳቴነት ወይም ደግሞ ኢንፋሊብልነት የምታረጋግጠው መጽሐፉን የሰጠችው ቤተክርስቲያን ናት ማለት ነው ራሷ። ኦኬ እሺ ልደትሻ፣ እሺ አመሰግናለሁ። እሺ ልደትሻ፣ እስቲ በሰፊው ደግሞ ሌላ ጊዜ ይጠይቃለሁ። ጥሩ ነው። ትንሽ ሴንስ ሰጠ። አይ የበለጠ ደግሞ ያለበት ቦታ ስለማይመች ነው ብጽፈው ምናምን አሪፍ ነበረ። ሌላ ጊዜ ደግሞ እስቲ ቴንክ ዩ በጣም። አሁን ግን የሆነ መስመር አስይዘኛል። እሺ ነው ሻይ ምንም ችግር የለም። አንተ ላይ ማለት የቀድሞ አቅሜን ማምጣት አለብኝ። አይደረግም እንደዚህ ነው ከጃችን ነው። ዲያቆን ያምሩበታል ዛሬ። ቪዲዮ ሰማን ያለው ወንድማችን እንኳን ደህና መጣ። ለተሻ በቃ ቦታ ልትጠቅ በቃ ሰው አስገባች ታቾኝ ሰላም ናቲ አቤት ዲያቆን ሳትሄድ በፊት ቅዱስ ጳውሎስ ዕብራውያን 11:32 ላይ ስታነብ ስለ ጌዲዮን፣ ስለ ባርቅ፣ ስለ ሶምሶን፣ ስለ ዮፍታይ፣ ስለ ዳዊት፣ ስለ ሳሙኤል፣ ስለ ነቢያት እንዳልተርክ ጊዜ ያጥረኛል ብሏል አይደል? ኦኬ ለምን ይመስላል እነሱን ያነሳቸው? ወር ደግሞ ኢየሱስ ክርስቶስ የሉቃስ ወንጌል ላይ ምዕራፍ 24 ቁጥር 44 ላይ ስለኔ በነቢያት በመዝሙራት እና በመጻሕፍት ሁሉ የተጻፈው ይፈጸማል ብዬ የነገርኳችሁ ቃሌ ይህ ነው ይላል። ስለዚህ መጻሕፍት ከመጻፋቸው በፊት ልደት እንዳለ የመጽሐፍ ቅዱስ ጥናት የሚባል ትምህርት አለና እሱም መጻሕፍቶች ፈልገ ብታገኝ በጣም ብዙ ነገር ታተርፍበታል። የት ነው የሚገኙት ዲያቆንስ መጽሐፍ? ቤተክርስቲያን በሱ ነግራ ቤተክርስቲያን ሌላ ቦታ የለም። ቤተክርስቲያን አንድ ቤተክርስቲያን አይደል ያለችው? ልክ ነው። ኢትዮጵያ ላይ ያለችው ቤተክርስቲያን። እሺ ከልደትሽ ጋር ሲናወራና በዚህ አጋጣሚ ሰላም ብያቸዋለሁ። ልደት ዝም ብዬ ገባሁ። ሁላችንም ሰላም ናቱ። ሜቢ አንድ ነገር ሼር አደርጋለሁና ውስጥ ሰላም ላይ እንዳረሳ። እሺ ዲያቆን ወይ ቴሌግራም ላይ ኃይል በልክ? ቴሌግራም ላይ ሼር አደርጋለሁ። እሺ አመሰግናለሁ። እዛው ማዳ አደርጋለሁ ማለት በመሰረታዊነት ስለዚህም ነገር በደንብ ስለሚያብራራ አኪ ያስቀመጠው እንትንም ስላለ እዛ ላይ በደንብ በሰፊ ታገኛለና ፒዲኤፍ አለ እሱንም ልክላለሁ። እሺ መኩይ አመሰግናለሁ። እሺ ቴንክ ዩ ዲያቆን ሕዝቅያስ አመሰግናለሁ። ቴንክ ዩ መኩይ። እሺ እናመሰግናለን ናቲ። መስመር ላይ ብዙ ሰዎች አላችሁ ያስገባን እንቀጥላለን። ጌዲ እንኳን ደህና መጣ ወንድማችን። እዚህ ቤት ረጅም ጊዜ ሆነ ጠፍተህ ነበር። ሰላም ነው? የምነገርበት ቤት መጥቻለሁና ከዚህ በኋላ ቋንቋዬ ወንጌልና ወንጌል ብቻ ነውና ከዚህ ህብረት ጋር ለመቀላቀል በድጋሚ በጣም ደስተኛ ነኝ። አም ሶ ሃፒ። በጣም ደስ የሚል ቤት ነው። ስለ ሰው የማይነሳበት በጣም በቃ እግዚአብሔር ቃል ብቻ የሚነገርበት ቤት ነውና በጣም ነው ፕራውድ ማድረግባችሁ ወንድሞቼ። ከጎናችሁ ነኝ አለው። ሐሳብ ሲያስፈልግም ሐሳብ አቀርባለሁ እንዳቀሚቲ። እሺ ዜና አክብርልን። እናመሰግናለን። በማዕከላችን ውስጥ ቴንክ ዩ ሶ ማች። እሺ ክርስቲያኖች ሚውት አድርገኝ። እሺ ይቅርታ ሚውት አድርገው። ዲያቆን ሐሳብ ጨርሳል። እዮባ የሚመቸው ቦታ ነው ያለው አይደል? አሁን ይመቸኛል። ሐሳብ ስትበት እዮባ ተነሳው። መጽሐፍ ቅዱስ የማይሳሳት ለመሆኑ ማስረጃ ያው በደንብ ሐሳቡን ተናግረዋልና ቤተክርስቲያኖች የማትሳሳት ማስረጃችን ለመጽሐፍ ቅዱስ እውነተኝነት ማለት ነው። አንድ ክርስቲያን የመጽሐፍ ቅዱስን እውነተኝነት ካላረጋገጠ ክርስቲያን ነኝ ብሎ ሲል እንዴት ነው ማለት አልቻለም። ይቅርታ ተመልሰን ግባው ናል ነው እሱ ነው።
ድጋሚ ኢንቫይት አደርጋለሁ። አንድ ቁጥር ጻፈልኝ። ቀጥል ዮባንት። እሺ እና ክርስቲያንን የሚሉ ግን ለመጽሐፍ ቅዱስ እውነተኝነት ማረጋገጫ የሌላቸው ሰዎች አሉ። እንዴት ማለት ነው? ቤተክርስቲያን የማትሳሳት የክርስቶስ አካል አለች፣ አያምኗትም። የማትሳሳት መሆኗን አያምኑም። በተለያየ ቦታም ብንሆን እንድናለን ወዘተ ይሉና ግን ደግሞ ለመጽሐፍ ቅዱስ ማስረጃቸው ምንድነው ብለን ስንጠይቅ ራሱን መጽሐፍ ቅዱስ እንጂ ሌላ የሚጠቅሱት ነገር የላቸውም። ይሄ አካሄድ ቤተክርስቲያን ያገለለ እንደመሆኑ መልሳቸው አጥጋቢ አይሆንም። ምክንያቱም ቅድም ያልካቸው የኖስቲኮች መናፍቃኖች መጽሐፍትም ነበሩ ስለራሳቸው የሚናገሩ። ኢቭን የቁርአኑን ማንሳት ይቻላል፣ ስለራሱ ይናገራል። ሌሎች መጽሐፍቶች አሉ ስለራሳቸው የሚናገሩ። ለራስ መናገር ብቻውን ማስረጃ መሆን ቅዱስ የማይሳሳት ለመሆኑ አስቀድመን በተለይ የአዲስ ኪዳን መጽሐፍት ከመጻፋቸው በፊት የነበረችን ቤተክርስቲያን መቀበል ግድ ይለናል። እሷን ከተቀበልን ሌሎቹ በቤተክርስቲያን ውስጥ ያሉ እንደመሆናቸው መጠን አንቸገርም ማለት ነው ለመረዳት። ቅድም ሐና ጠይቃ ተመልሶላታል በእርግጥና እኔ ላነሳው የምፈልገው ሐሳብ ምንድነው? ታምረ ማርያም ይሄ የተስተካከለው ነው ብለህ ካሳያት በኋላ በቃ ይሄን አንብቤ ደግሞ ጥያቄ ይዤ እመጣለሁ ስትል ሰማሁና ገረመኝ። ለምንድነው ድነሻል ወይ የሚለው ጥያቄ ስትጠየቅ አይ እኔ እኮ ተማሪ ነኝ አለች። ከታምረ ማርያም ነው የምትማሪው? ሀኒቾ በጣም መቀርባትና ደስ የምትል የምወዳት እህት ነች፣ ከፕሮቴስታንት ነች እና እናወራ ነበር ምናምንና ታምረ ማርያምን አሁን ይሄኛውንም ጭምር አንቤ ደግሞ ጥያቄ ይዤ እመጣለሁ ነው የምትለውና ለመረዳት ሳይሆን ለመጠየቅ ነው የሚያነቡት ማለት ነው። እንደዛ ከሆነ መጽሐፍ ቅዱስንም ለመጠየቅ የምናነበው ከሆነ ህይወት አይሆነንም። ምክንያቱም እኛ የምንፈልገው ምንድነው? ሁሌ ጥያቄ ነው። በቃ የሆነ ጥያቄ መሆን የሚችል ነገር ነው የምናዘጋጀው ማለት ነው ከጽሁፉ ላይ። ስለዚህ ህይወት እንዲሆነን ካላነበብ ነው ለመረዳት ለመኖር ካላነበብ ነው መግባባታችን ይጎላል ማለት ነውና ልክ እንዲሁ ታምረ ማርያምን ስታነቢ ለመጠየቅ ከሆነ አንዱም አይገባሽም፣ አንዱንም ልትረጂው አትችይም። ይሄ ለኛም ጭምር ለሁሉም ነው። ለመጠየቅ የምናነበው የትኛውም ነገር ለጥያቄ እንጂ ለህይወት አይሆነንም። መጽሐፍ ቅዱስን ለመረዳት አንብበን ጥያቄ ቢፈጠርብን የማንበብ ዓላማችን መረዳት ስለሆነ ጥያቄው ሲመለስልን ህይወት ይሆነናል፣ ለጥያቄያችን መልስ እናገኝ። ለመጠየቅ ከሆነ ያነበብነው ግን መልስ ብናገኝ ራሱ አንቀበለውም፣ ልናምነው አንችልም። አይ እንዲህ ቢሆን እንደዛ ቢሆን እያልን እናሸጋሽገዋለን፣ ዞር እናድርገዋለን መልሱን ማለት ነው። ስለዚህ እዚህ ውስጥ ያላችሁ ፕሮቴስታንት ወንድሞቻችን አስቀድሞ እምነታችሁን ወቁ። ድናችኋል ስትባሉ እንኳን ደፈር ብላችሁ መናገር ማትችሉ ሰዎች ሆናችሁ እንዴት ታምረ ማርያም ላይ ወይ ሌሎች መጽሐፍቶች ላይ ጥያቄ ያለን ምርምር አለን አጥንተናል ወዘተ ማለት አይከብድም ወይ? ይሄ እኔ ጥያቄ ነውና ኦርቶዶክሳውያን ለኛም ትምህርት ነው። የነሱ እንዲመሆን ለኛም ደግሞ ትምህርት ነው። ምን ማለት ነው? ሃይማኖታችንን፣ ዶግማችንን፣ የመዳን ትምህርታችንን እያንዳንዱን በደንብ ጠንቅቀን ማወቅ አለብን። ከዛን የሌሎቹን አንቀበልም ስንል የራሳችንን አውቀን ነው ማለት ነው። ይሄ ሊያነቃን የሚችል ነው ብዬ አስባለሁና ማንበብ ማወቅ፣ የራሳችንን እምነት ጠንቅቀን ማወቅ ብናስቀድም የተሻለ ነው ብዬ አስባለሁ። ስለመልሱ ለሁሉም ቃሎት ያሰማልን። እንዴት ቴንክ ዩ ዮባ፣ ናይስ፣ በጣም ጥሩ እይታ ነው። እግዚአብሔር ይስጥልን፣ እናመሰግናለን። እንቀጥላለን። እንግዲህ የገባ ሰው አለ ይመስለኛል። እሺ ቤርሳቤ ያልጎ ከቤርሳቤ ሚዩቴሽን አንቺና ኬት ቤተርነት እንደመጣሽ ንገሪኝ። ከዛ በኋላ ወደ ጥያቄና መልስ እንሄዳለን። እታችን አለሽ? ኦኬ፣ ገብታችሁ ጸጥ፣ ሪኩዌስት ልካችሁ ጸጥ። አንዳንዴ በጣም ታስቢ ቮይስ ፕሮቴስታንት ታዜም ሰምታ መሰለኝ ዝም ያለችው፣ ፈርታ ነው። ግርማ ሞገስ ያለው ድምፅ የምር በጣም
በዝማሬ አገልግሎት ግን ትንሽ መሄድ ይኖርብኛል ይመስለኛል እዚህ ሚዲያ ላይ መኩም ትላለህ። ኧረ ወፎች ይሮጣሉ ነው ወይስ ይቀመጣሉ? በመከራ የተሰበሰበውን ህዝብ ልትበትን ነው። ቀጥል ወቅቱን የዋጀ አገልግሎት እናድርገው። ጭራሽ ሁሉም ቤት ገብቷል። በቃ የኔ ጸጋ ሊያቦካው ነው መሰለኝ። በቃ ደህና ደሩ ሊያቦካው ነው ሳስብ። ጠብቀን የኖርነውን የበገና ስርዓት ሊያበላሸው ነው ዜማውን። ኢዮባ ማን ነበር በቀደም ምታው ያለው በገናውን? ባለፈውማ የለውም ነበር። የሆነ ሰው መኩ ያስተማረ ምኑን ልምታው አለ። ስለዚህ ልደት በገና ምን ይደረጋል ንገረን። ኧረ በስመ አብ ዲያቆን የምሬን ነው በሬቻ አይ ተናገር አውጥተዋል። እንደሚደረግ ኮመንት እያነበበ ነው። ኮመንት እያነበበ ነው። ምን እንደሚደረግ ሳታውቅ ነው የተሸከምከው ወንድማችን። እሺ እንግዲህ ተጠየቅ። መሰንቆ ምን ይደረጋል? ክራር ምን ይደረጋል? በገና ምን ይደረጋል? መሰንቆ በገና ይደረደራል። አንብበህ መሰንቆ የዋሽንቱን ሊሆን ይናገራል። የዋሽንቱን ታውቀዋለህ? እርግጠኛ ነኝ። በመሰንቆ ይገዘገዛል። መሰንቆ ይገዘገዛል። በገና ይደረደራል። ክራር ይመታል። ዋሽንት አረ ይገረፋል ነው። ክራር ተው በእናትህ። ክራር ይገረፋል አይደለም? ይገረፋል ነው። እሺ ከሆነ ጥሩ። ዋሽንት ግን በመንጨት ሳይሆን መልስልን። ጺም መንጨት መልስ አይሆንም። እባክህ እየጠበቅን ነው። አቺኛው ፓርት አጥንቻት ልምጣ ዲያቆን ከይቅርታ ጋር የቁም እሱ እግዚአብሔር ይባርኮት። ከታች አንድ ወንድማችን የሚካኤል የሚል እያየሁ ነበር ይነፋል ይላል። ምን ያህል እርግጠኛ እንደሆነ አላውቅም። ያው የትንፋሽ መሳሪያ አይደለም። እውነት ነው። ያቆን አልጠየቁም። አንተ ለምንድን ነው እሱ ላይ ስታክ ያደረከው? ደግሞ ፈገግታ በፈገግታ ሆነሃል። የብሶ ጥያቄ ነው። ለዛ ነው የህዝብ ጥያቄ ለመመለስ። አቤት አቤት፣ ሁላችንም እዚህ ጋር ያለ ነው። ፕሮቴስታንቶች አላችሁ? ዲያቆን ሰዎችን ልትል ነው? አላንተረ አላችሁ ፕሮቴስታንቶች እዚህ ቤት? ከታች ኮመንት ላይ ያዩዋችሁ መስሎ ነበርና ጥያቄያችሁን እየተቀበልን እያስተናገድን ነው ያለ ነው። እስኪ በክርስትና ዙሪያ ላይ ጥያቄ ያላችሁ ፕሮቴስታንቶች እስኪ ግቡና ጠይቁ። ለምንድን ነው ክርስቲያን የማትሆኑት? ምን አይነት ነገር ይዛችሁ ነው ክርስቲያን የማትሆኑበት? መሰረታዊ ምክንያታችሁ ምንድን ነው? ፕሮቴስታንቶች በኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ያላችሁ ጥያቄ ምንድን ነው? ከቤተክርስቲያን ውጭ የተሳሳተ ትምህርት አላት ብላችሁ ታምናላችሁ ወይ? እንደዛ ብላችሁ የምታምኑ ካላችሁ እያስገባው እንጠይቅና ወንድሞችም አሉ። ኤም ለንደን ምናምን ላይ ብቻ። እሺ ሰላም ማንን በል ሰላም ልደት እንዴት ነው?
የገቢ ማሰባሰቢያውም ጊዜ እንዲተቸግረን ያነበብኩት ካስተመስክ እንዴ ከኛው ገና እንደ ለካ ዋው ይቻላል አይደለ? ፕሮቴስታንት ባን ነው ጥያቄ። እሺ ጠይቅ፣ ችግር የለውም ጠይቅ። እሺ ልደት ያይ ብዙ ከባድ ነገር አይደለም። ያው ምስክርነቴንም ባለፈው ሰጥቻለሁ። ያው እናንተም ታስተምሩት ነገር እኛ ላይ ፍሬ ያፈራ መሆኑን ማወቅ እንዳለባችሁ መመስከር አለብን አይደል? ኦኬ ቴንክ ዩ እናመሰግናለን ወንድማችን። እና ስለት ጥያቄ ነበር። ስለት እንዴት ነው? ስለት ማለት ያው ድሮም እንሳላለን ደስ እያለንም እናስገባለን፣ ግን ትርጉሙን ብዙ አላውቀውም። አሁን ከሌላ ወገን የሆኑትም ምንድን ለምንድን ነው የምትሳሉት ምንድን ነው ሲሉኝ ያው መልስ ትንሽ መመለስ ስለሚከብድ ስለዛ አይነት ነገር ታስረዳን ደስ ይለኛል ብዬ ነው። እቺ ብቻ ነች ጥያቄ። እሺ ቀለል ያለ ነገር ነው። አዩባ ትምራል ዲያቆን አውርደኝና ታቾኝ እሰማለሁ። ስራ ላይ ስለሆንኩ ሁን ስማ። ዲያቆን አንዱ አይደል? ዲያቆን እስኪያስ እሺ ወንድማችን ስለት የጀመሩት ያው አባቶቻችን ናቸው። ስለት መጀመሪያ ለምን እንሳላለን የሚለውን ማወቅ አለብን። መጽሐፍ ቅዱስ በመከራ ቀን ጥራኝ አድንሃለሁ አንተም ታከብረኛለህ። ስለት ማለት አሁን ለምሳሌ ከፊት የቆሙ ማንኛውም ነገሮች በምልክት እንድታያቸው ከፈለክ አሁን ጸሎት ትጸልያለህ፣ እግዚአብሔር በወደደው መንገድ ይመልስልሃል። ስለት ግን በምልክት የምታያቸው ነገሮች ናቸው። ለምሳሌ አባታችን ቅዱስ ያዕቆብ ከእናት ከአባቱ ቤት ተሰዶ በወጣ ጊዜ የሚገባበትን ሀገር ስለማያውቀው ምን ብሎ ጠይቋል? አምላኬ ወይ በምገባበት ቦታ የምበላው እህል፣ የምጠጣው ውሃ፣ የምለብሰው ልብስ ብትባርከኝ ይሄ የቆምኩበት ቦታ የእግዚአብሔር ቤት ሆኖ ይሰራል ብሎ ተስሏል። እና ስዕለት የምንሳለው ለምንድን ነው? ከጸሎት ይልቅ በመከራችን ጊዜ የምናደርገው ከእግዚአብሔር ጋር የምንገባው ወይም ደግሞ በእግዚአብሔር ፊት የምንናገረው ንግግር ነው። ዋናው ፐርፐዙ ልቦናው ተሰብስቦ ወይንም ደግሞ አይምሮ ተሰብስቦለት ተረጋግቶ ጸልዮ እግዚአብሔርን በትዕግስት የሚጠብቅ ሰው አለ። ሌላው ሰው ደግሞ ጭንቁ በጣም ስለሚያስጨንቀው በእግዚአብሔር ፊት ቃል ይገባል። እና ዮፍታሔ ተስለዋል። ጦርነት ሲገጥማቸው ይህን ጦርነት አሸንፌ በሰላም ወደ ቤቴ ብመለስ መጀመሪያ የማገኘውን መስዋዕት አድርጌ ያቀርባለሁ። ብዙ ሰዎች ተስለዋል። እና ስዕለት በመከራ ቀን የምታደርገው ከእግዚአብሔር ጋር የምታደርገው ንግግር ማለት እና ሲፈጸምልህ ቃል በገባው መሰረት ቃልን ትፈጽማለህ። ልበ አምላክ ዳዊትም ምን ብሏል? ወው ቤተ ከምስለ መባይ በመከራይ ጊዜ የተናገርኩትን ስለቴን ይዤ ወደ ቤትህ እገባለሁ ብሎ። ስለዚህ ስዕለት ከእግዚአብሔር ጋር የምታደርገው ንግግርና ቃል ነው። መቼ ነው ግን በብዛት የሚሆነው? በመከራ ቀን። ለምሳሌ ሰው ማግባት ይችላል አይደል? ልጅ መውለድ ግን ልጅ መስጠት የእግዚአብሔር ነው። ከዛ ልጅ ሲቆይባቸው ሰዎች አምላኬ ወይ ልጅ ብትሰጠኝ ብለው ይሳላሉ። ይሄ መጽሐፍ ቅዱስ የሳሙኤል እናት ሐና በእግዚአብሔር ፊት ጸለየች፣ አለቀሰች፣ ተሳለች። ከዚያ በኋላ ስታገኘው ከእግዚአብሔር ስለተቀበልኩት ሳሙኤል ብየዋለሁ ለእግዚአብሔር መልሼ እሰጠዋለሁ። እንደመቤታችን በትውፊት እንደምናገኘው እንደ ሶምሶንና እነዚህ ያሉ ሰው የማይችላቸውን ነገሮች ግን ከእግዚአብሔር እንዲደረግልህና ምልክቱን ስታይ የአብርሃም አሽከር ለምሳሌ ከሀገሬ ከዘመዴ ሄደ ለልጄ ሚስት አምጣለት ብሎ ሲናገር የአሽከር እዛ ሀገር ደረሰ፣ አብርሃም የተወለደበት ቦታ። ነገር ግን የትኛዋን ሴት ይዞ መሄድ እንዳለበት ስለማያውቅ ስለተሳለ ምን ብሎ አምላኬ ወይ ውሃ ጠጪኝ ስላት አንተም ግመሎችም ይጠጡ ብላ ተጨማሪ ቃል ተናግራ ውሃ የምታመጣ ሴት እሷ ለጌታዬ ልጅ ሚስት ትሁን። ስለዚህ ስለት ደፊኒሽኑ ምንድነው? በመከራህ ቀን ከአቅም በላይ በሆነ ነገር እግዚአብሔር ፊት የምትገባው ቃል ወይም የምታደርገው ነገር። ልደት ይጨም
በቂ መልስ ነው ዲያቆን። ይሄ ቃልዮት ያሰማልን፣ እግዚአብሔር ይስጥልን። ድሪምላንድ ወንድማችን። እሺ ልደቴ፣ እሺ አገኘ ተመለሰልህ? አዎ ተመልሶልኛል። ግን አንድ ማከያ ለምሳሌ አሁን እኔ ያደግኩት ፈረንሳይ ያው አቡነ ገብረ መንፈስ ቅዱስ አቦ ቤተክርስቲያን አካባቢ ነውና አሁን በጸደቁትም አንዳንዴ ገብርኤልም ሚካኤልም ብለንም ስንሳል ያው የሚያደርግልን እግዚአብሔር እንደሆነ እናውቃለን። አሁን ዲያቆን ካስረዱኝ አንግል አኳያ አምላኬ እያለን እንሳላለን ስላል ትንሽ እሷ ላይ ስለዚህ በጻድቃንም ስም መሳል እንችላለን አይደል? እሺ አሁን እሱ ጥያቄ ላይ ከዚህም በፊት ብዙን ተመልሶበታል። አንድ ነገር ልንገራችሁ። ቅዱሳንን፣ ጻድቃንን፣ ሰማዕታትን ስታስቡ እነሱ ምክንያታችን ናቸው እንጂ ሰሚው አድራጊው እግዚአብሔር ነው። አንዳንድ ጊዜ አሁን ስለ ምልጃ ሁሉ ይነሳል። እንዴት ነው ጻድቃንን አማልዱን ብለን የምንጠይቀው? እንደዚህ ያሉ ነገሮች ሲነሳ እግዚአብሔር ከቅዱሳኑ ከጻድቃኑ ጋር ያለውን ነገር ያለማወቃችን ያለመረዳታችን ነው። ለምሳሌ አንድ ጥቅስ ላንብብልና እኔ ወደ ልደት ልመልስ። ዘፍጥረት ያዕቆብ እንግዲህ በስደት በነበረበት ጊዜ በጣም ልብ የሚያሳርፍ ጥቅስ ነው። ይህን ጥቅስ ሁሌም ብትይዘው ሌሎቹን ነገሮች ይመልስልሃል። ዘፍጥረት 31:40 ላይ እንደዚህ ይላል፣ ያዕቆብ በላባ በአጎቱ ቤት ነበረ እና በጣም ብዙ መከራዎች ብዙ ፈተናዎች ደረሱበት። ላባ ደሞዙን እየቀያየረ ሚስቶቹን እየቀያየረ ቃል የገባለትን እየቀያየረ ሲያስቸግረው ያዕቆብ ተነስቶ ሸሽቷል እና ዘፍጥረት 31:41-42 ላንብብልን። በአንተ ቤት 20 ዓመት ነበርኳል። 14 ዓመት ስለ ሁለቱ ሴቶች ልጆች፣ 6 ዓመት ስለ በጎች ደሞዜን 10 ጊዜ ለዋወጥካቸው አለ። ይህንን የተናገረበት ምክንያት ምንድነው? ቃሉን እያጠፈ ስላስቸገረው ነው። ከዛ በኋላ ምን አደረገ? ባዶ እጄን እንዳትሰደኝ ግን አለ። ልብ ብለህ ስማ። የአባቴ የአብርሃም አምላክ የይስሐቅ ፍርሃት ከኔ ጋር ባይሆን ኖሮ ዛሬ ባዶ እጄን በሰደድከኝ ነበረ። እግዚአብሔር መከራዬን አየ፣ የእጆቼን ድካም አየ፣ ትናንት ገሰጸ አለ። ላባ ያዕቆብን ሊያጠፋው ነበረ። መጨረሻ ደሞዝ ከመክፈል እነሱ ዘር ስለሆንክ ብቻ ይጠብቃል። እኛ ከነሱ ጋር ህብረት ያደረግነው በኢየሱስ ክርስቶስ ነው። አስብ እንግዲህ ያዕቆብ ልጅ በመሆኑ ነው። እኛ ደግሞ ከማይጠፋ ዘር ነው የተወለድነው። ስለዚህ ሁሌ የአባቶቻችንን አምላክ ነው የምንመለከተው። ቅዱስ ገብርኤል ስትል ቅዱስ ገብርኤል ምን ይላል? እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ይላል እንጂ እኔ ያደረኩልህ አይደለም። ስለዚህ ሁሌ ስንማጸን ቅዱሳኑን ጻድቃኑን ህይወታቸውን ለክርስቶስ ብለው የኖሩትን ህይወታቸውን አይተን ስለሆነ መልሱን የሚሰጠን ግን የአባታችን የአብርሃም አምላክ የይስሐቅ ፍርሃት የያዕቆብ በረከት ነው ማለት ነው። መልስ ከሆነ እሺ፣ ያው መልስ ነው። አመሰግናለሁ። አማልዱኝ ብለህ መጸለይ ሁሉ አይጠበቅብም። በእነሱ ላይ ጽኑ ፍቅር ጽኑ እምነት ካለ እሱ እግዚአብሔር እነሱን ባየበት አይን አንተን ልጆችን ጻድቅ ሲጣል ዘሩም ሲለምን አይቻል አቅም ነው። አንጣልም የጻድቃን ዘር ስለሆነን ማለት ነው። በጣም አሪፍ ዲያቆን። ልደቴ ፈረንጅ ቤት መጥቷል። እንዴት ነው ይዘምርልህ? አረ በጣም ብዙ ገዝታለኝ ዛሬ። በጣም በሁለቱም ልሳን ይዘምር። እንግሊዘኛ ማውራት ነው አማርኛ ነው ዝኛ ቤት አናንያም መጥቷል። ኧረ ወሰማምር እንዴት ናችሁ? ሳሚ፣ አናኒ፣ ሃኖስ እንዴት ናችሁ? ዛሬ መስከን እንዴት ነህ?
እግዚአብሔር ይመስገን። ያላችሁ እንዴት ናችሁ? ተገንጥራለኝ ይጨነቃል፣ እግዚአብሔርን ይጨነቃል። እኔ አሞታል ሰሞኑን ራሱ ጨጓራ። እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። እንዴት ናችሁ? ናዲሻ እድሉ እሰጥሃለሁ። ቀጣይ ይቅርታ በሚቀጥሉ እሰጥሃለሁ። ቁጭ አድርጌ ያለው ቀጣይ ላይ ሰው አስገባልህና እድሉ እሰጥሃለሁ። ልደት አውርደኝ ነኝ ከቻልክ። እሺ፣ በመካከላችን ወንድማችን ሐኖስ አለ። ይመችሃል ሐኖስ? ለመዘመራው እድሉ ልስጥህ ወደ ትምህርት ከመሄዳችን በፊት። እሺ ልደት እንዴት አመሻችሁ? ያለው ዲያቆንስ ያዛኒ ሳሚ አፖስቶሊክ ሰክሴሽን ሁላችሁንም ሰላም ብያለሁ። እግዚአብሔር ያክብርልኝ ልደት። አሜን። እኔ ወንድም ደስ ብሎኛል ስለመጣ እንሰግናለን። እሺ ብዙ ጊዜ እንዳልጋፋ ያው ዛሬ ቅዱስ ዳዊት ስለሆነ አንድ አጠር ያለች አለ መዝሙር የአቶ ደምሴ ይባላል የበገና አባታችን ናቸውና የእሳቸው አንድ ልዘምርና እወጣለሁ። ለገና ለጥምቀት አልልም ጠጅ አልልም ጠጅ ደግሞም ለፋሲካ አልልም ጠጅ አልልም ጠጅ በዳግም ትንሣኤ እንዳትረሳኝ እንጂ ተውኩት 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 አምላኬን አምጣ አልኩት አንቱ ማለቱ ሆይ አንቱ ማለቱ ሆይ መውደቅ አልቀረልኝ ታግዬ 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 ተውኩት 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 አሁን ምን ቢሆን ነው አንዱ አይመስል አንዱን አንዱ አይመስል ግማሹ ጥሬ ነው ግማሹ ሲበስል ግማሹ ሲበስል የበሰለው ያራል ጥሬው ሲያማስል ጥሬው ሲያማስል ተውኩት 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 እኔ አምላክን እሆን በጉልበት አልመካም በጉልበት አልመካም ላላሰነብተው ላፈርሰው አልሰራም ላፈርሰው አልሰራም
ሳጥናኤል ከሚስቱ ተጣልቶ ሲፋታ ለእሷ የደረሳት ቀሚስና ኩታ ቀሚስና ኩታ ለእሷ ቢደርሳት ምን ያሳዝንሃል? ብዙ ልብ አልባ ላንተም ይደርስሃል። እልታሟላ አሉኝ በእግሬ ልገስግስ በሞት ያለው ሞይ በቅሎ ማስኪደርስ ተውኩት እግዚአብሔር ያክብርልኝ። ይቅርታ ረዘምኩት። ችግር የለውም። አሪፍ ነው። ዝማሬ መላእክት ያሰማ። በጣም ደስ የሚል በገና ዝማሬ ነው ያሰማል። እኔ ለመጀመሪያ ጊዜ ነው እዚህ ያገኘው። እኔ ጋር ሪከርዶች ነበር የማየው አልፎ አልፎ ያንተ ሪከርድ የተደረጉትን እነ ኔቨር ምናምን ሲለኩት የእኛ ልጆች እዚህ ያሉት በጣም ደስ ይላል። ስለመጣ ደስ ብሎኛል። አትጥፋ እንግዲህ እየመጣ አንተ ደግሞ ባለ ጸጋ ክርስቲያን ወንድሞችን ታገለግላለህ። እመጣለሁ፣ አልጠፋም። እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እሺ፣ እናመሰግናለን። በጣም እናመሰግናለን። እሺ፣ ታችሁኝ እሰማለሁ። በቃ አለሁ ታች። እሺ፣ ኤኒ ታይም መግባት ከፈለክ እኛ እስካለን ድረስ መግባት ትችላለህ። ኤኒ ታይም ችግር የለውም። በምትፈልግ ሰዓት ጥራኝ። አለሁ ታች። አዳምጣለሁ። ፎሎ አድርገህ ቆይ። ፎሎ አድርገህ እሺ። ሳሚን አናንያ ዌልካም። እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነው? እንዴት ናችሁ? ደህና ናችሁ ወይ? ዛሬ አገልግሎታችን በአማርኛ ነው። እናንተም ተጠየቁት። ቅኔ ምናምን ተጠየቁት። ዛሬ አናስጨንቃችሁም። በእንግሊዝኛ እያወራን እንግዲህ የእናንተ ቤት ስለሆነ እንግዲህ በእናንተ ልሳን ነው የምናወራው። በእኛ ቤትማ እንዴ እጅ አንሰጥም እንዴ። በቀደም እኮ ህዝቡን እንደ ሙሴ ነው እኮ ያሻገርኩት። ተሻግሮ ነበር የአቅሜን ያህል። ኧረ አንተ እኮ በጣም አሪፍ ነው የምታወራው እንግሊዝኛውን። ፈለገን ነው ትንሽ ያስጨነቀው። ፈለገ እናንተ የደረሳችሁበት አይደርስም ከዚህ በኋላ። ትናንት እኮ ገብቼ ነበር። አክቹዋሊ ማታ ገብቼ ነበር እሱ ቤት። ሰሞኑን አሞታል። ባይዘ የሚገርም ሳለ ከዛ ቀን ጀምሮ ተወክ ወይ የናባት ምግብማ ይበላል። ይደነግጥ ጀመረ። የሚገርም አሁን እኔ የሆነ ነገር ሲያይ ይደነግጣል። በቃ ፈሪ ያደረጋችሁት ወንድማችን።
እንግሊዝኛውን ያው እንግዲህ አንድ ወንድም ምን ብሎ ነበር? እንግሊዝኛውን እግዚአብሔር እንደ እንግሊዝኛ እግዚአብሔር ከፈራ ይቱ ይስተካከል ነበር እንዳለው። በጣም እውነትን ነው። ፈራህ እግዚአብሔር የሌለው ሰው ነው እንግሊዝኛ ይባላል የት በደረሰ ነበር። እውነት ያቆሩ ባይዘ የተናገርከው እሱም ፈራህ እግዚአብሔር የጎደለው ወንድም ያለኝ። አይ እንደው እንግዲህ እግዚአብሔር ልቦናው ይስጠው፣ ልሳኑም ይስጠው። አሜን አሜን። አርፈሽ ተቀመጭም ድንገት መጥቶ እንዳይቀስ ያው ሞዴሬተር አለ አውርዶ እንዳይጥል አርፈ ቁጭ ፈለገ ተጽዕኖ ፈጣሪ ነው። ተጽዕኖ ፈጣሪ ተጠርቷል። እንግዲህ አይ እኔማ በቃ ይበቃኛል፣ ስራ ልገባ ነው። ታች ብዬ እሰማለሁ ፈለገ እንዳይመጣብኝ። አውጣ አንድ ዘምር አውጣ። አይ አሁን ስራ በር ላይ ነኝ፣ መግባት አለብኝ። ኦኬ ያ እግዚአብሔር let's give him the understanding of heart ነው የሚባለው። may God give him understanding ይባላል። አሜን ልቦና ይስጠው። በሁለት ቋንቋ ላይ ተጸለየለት ለፈለገው። አሜን አሜን። በጀርመንኛም ብንጨምርለት ጥሩ ነበር። እሺ እንግዲህ ደህና ሆኑ፣ ደህና ዋሉ። እሺ ሳሚ እናመሰግናለን። እሺ በነገራችን ላይ ፈለገ ልደቱ ነው። አሁን መቼ ነው? ከስንት ቀን በኋላ መሰላችሁ? ከአንድ ከ3 ቀን በኋላ ነውና ልደቱ ነውና እኔማ ምን እንደምሰጠው አላውቅም፣ ግን እንደው እግዚአብሔር አምላክ ልብ ይስጠው ብያለሁ። እሱም መድኃኒዓለም የሚሰጠው እንግሊዝኛ ዲክሽነሪ ይስጠው። ቴንክ ዩ። በጣም አሪፍ አይዲያ፣ አሪፍ አይዲያ ነው ያቀረብከው። ዓርብ ነው ልደቱ የወንድማችን። ዛሬ አይደለም ልደቱ፣ ዓርብ ነው እና እንግዲህ ደመቅ እናደርግለታለን። አይመስላችሁም? እንዴት ነው? ፏፏ እናደርገዋለና እሺ ሰው ፈለገ መጣ እንዴ? አላየሁትም። እዚህ ታች ሼር አድርጉለት እስኪ። እሺ ሰላም እህታችን፣ ይሰማል ድምጼ? ሜሪ አት 55 ኦኬ። ጥያቄ ያላችሁ ፕሮቴስታንቶች ካላችሁ ብትገቡ ደስ ይለናል። ፕሮቴስታንቶች ካላችሁ ብትገቡ ደስ ይለናል። ግን ከቅድም ጀምሮ አንድ የተላከ ሪኩዌስት ነበርና ይሄንን ሪኩዌስት ከገና ስገባ ጀምሮ ነው የነበረውና እስኪ ፕሮቴስታንቶች ሼር አድርጉላቸው። በመዳን ትምህርት ዙሪያ ላይ እንማማራለን። በመዳን ትምህርት ዙሪያ ላይ እንማማራለን። እሺ ሰላም ይሰማል ወንድማችን፣ እንዴት ናችሁ? እግዚአብሔር ቤተሰቦች ማን እግዚአብሔር ይመስገን ሰላም ነው። ማን በል ከየት ቤተ እምነት ነው የመጣሽው? እኔ ከኦርቶዶክስ ነኝ ወንድማችን። እሺ አንድ ጥያቄ ለመጠየቅ። ምንድን ነበረ ጥያቄው? እሺ አንድ ከሌላ እምነት ተከታይ ወደ ኦርቶዶክስ ሲመጣ ወይም ሲመጡ ለመርዳት አስቤ ያው ለመጠመቅ አሰቡ ማለት ነው። ባቢልን አንብበዋል። ስለዚህ ምን ልርዳቸው ማለት የምትረዱኝ ነገር ካለ በሀሳብ ልጁንም የምትረዱት ነገር ካለ ቤት ሀገር እኔ አረብ ሀገር ነው ያለሁት። ስለዚህ ቤተክርስቲያን አጠገቡ አለ። ንስሐ አባት ያገኛል። መጀመሪያ ከንስሐ አባቱ ጋር ይነጋገር። ቤተክርስቲያን አቅራቢያ ያለ ቤተክርስቲያን ሄዱ ከንስሐ አባቱ ጋር መነጋገር አለበት። እዛ የሚያገኝ አይመስለኝም። ምናልባት ተዛ ሲወጣ ምናልባት ሊያገኝ ይችላል እንጂ እዛ የለም። ምናልባት ያው ባቢል ምናምን አንብቧል። ግን ይበልጥ ደግሞ ማወቅ የሚፈልገውን ነገር ምንድነው የሚያስፈልግ? መሰረታዊ የክርስትና ትምህርቶችን አውቋል።
ለምሳሌ እንደነ ሚስጥረ ስላሴ፣ እንደ ሚስጥረ ስጋዌ፣ እንደ ሚስጥረ ጥምቀት፣ ቅዱስ ቁርባን፣ እንግዲህ ሚስጥረ ትንሣኤ የሚጠናው እነዚህ በጣም ወሳኝ መሰረታዊ ትምህርቶች ናቸውና እነዚህን ትምህርቶች ጠንቅቆ ተረድቷል አውቋል ወይ? ባቢልን ብቻ ነው ያነበበው ይመስለኛል። ግን ወደ ኦርቶዶክስ ለመምጣት እያሰበ ነው ማለት ነው። ግን ይበልጥ ደግሞ እንዲረዳው ምንም ቢያነብ ምንም ብረዳው ነው የሚሻለው። እንዲማር ነው ማድረግ ያለብሽ። እዚህ እየመጣ ላይቭ ላይ እየመጣ በደንብ እንዲማር ማድረግና ኢትዮጵያ ካለ ደግሞ በአቅራቢያው ያለ ቤተክርስቲያን ሰንበት ትምህርት ቤት ሊሆን ይችላል፣ ንስሐ አባት በመያዝ ሊሆን ይችላል። ተጠምቆ ማለት ሙሉ ለሙሉ ቤተክርስቲያንን አውቆ ማወቅ ያለበትን መሰረታዊ ነገር አውቆ ከሆነ በአቅራቢያው ያለ ቤተክርስቲያን ኢትዮጵያ ከሆነ ካልሆነ ግን እዚሁ ሚዲያ ላይ ከሆነ ያለው አሁንም አጠገቡ ቤተክርስቲያን ከሌለ መጠመቅ የማይችልበት ሁኔታ ላይ የሆነ ከሆነ ያለው በተከታታይ ጥምቀት እስኪያገኝ ድረስ ቢማር መልካም ነው። ለመማር ደግሞ እንግዲህ አመቹ ቦታ እንደምታውቁ እዚሁ ይሄው ሚዲያ ነው። ኦኬ። እዛ ቤተክርስቲያን የለም ሲጀመር። እንደዛ ከሆነ ቤተክርስቲያን አግኝቶ እስኪጠመቅ ድረስ ይሄ ልጅ ማድረግ ያለበት ነገር ምንድነው? መጽሐፍ ቅዱስን ማንበብ ማቆም የለበትም፣ ጸሎት ማድረግ፣ ከዛ ላይቭ ላይ መጥቶ እንደዚህ መማማር። እሺ ወንድማችን። እሺ እግዚአብሔር ይስጥልኝ፣ እናመሰግናለን። በቀደም አንድ ቻሌንጅ ጀምረን ነበረ፣ ሁላችሁም ታውቃላችሁ አይደል? መጽሐፍ ቅዱስንና መርሎተ ጽድቅ መጽሐፍ ለመግዛት 100 መጽሐፍ ለመግዛት ነበር ያሰብነው። ግን ብዙዎቻችሁ እዛ ቻሌንጅ ላይ ተሳትፋችሁ ነበረ። ብዙዎቻችሁ ቃል ገባችሁ እንጂ ሁላችንም ባለው መሰረት ነገሮችን አላስተካከልንም፣ ማለት ቃል የገባነውን ነገር አላደረግንም። ስለዚህ ምን ላደርግ ነው? ባለው ብር ወይም ደግሞ በተሰበሰበው ብር ያስገባችሁት ደስ የሚለው ሁላችሁም ደረሰ ይልካችኋል። ደስ በሚለው ሁኔታ ያስገባችሁ ሰዎች ሁላችሁም ደረሰ ይልካችኋል። ደረሰ በጣም ይጠቅመናል፣ ሂሳብ ለማወራረድም ግልጽ ለመሆንም። ስለዚህ ምን ላደርግ ነው? በቃ ባለው መጽሐፉን ገዝተን ነገር መጽሐፉን ለመግዛትና ቀጥታ ወደ ስራውን ለመግባት አስቤያለሁ። 100 መጽሐፍ ነበረ ያሰብነው። 100 ለመጽሐፍ 100 መርሎተ ጽድቅና 100 መጽሐፍ ቅዱስን መግዛት አንችልም ባለው ነገር። ስለዚህ በምንችለው በቃ በበቃን ያህል እንገዛለን መጽሐፍ ቅዱስንም መርሎተ ጽድቅን። ስለዚህ መርሎተ ጽድቅን ለፕሮቴስታንቶች በነፃ እንሰጣለን፣ መንገድ ላይ ማለት ነው፣ እየጠየቅናቸው በስነስርዓት እየተቀረጸ ምናምን ነገር። መጽሐፍ ቅዱስን ደግሞ ለኦርቶዶክሳውያን ወንድሞች ለሌላቸው ኦርቶዶክሳውያን ወንድሞቻችን ድንገት የሆነ ቦታ ላይ ሄደን ሰው ሰብሰብ በሚልበት ቦታ ላይ አናግረናቸው ከየት ቤተ እምነት እንደሆኑ ጠይቀን መጽሐፍ ቅዱስን በነፃ ሰጥተን እንዲያነቡ እናደርጋለን። መጽሐፍ ቅዱስ ለሌላቸው ኦርቶዶክሳውያን፣ ላላቸው አንሰጥም፣ ለሌላቸው ብቻ ነው የምንሰጠው። መርሎተ ጽድቅን ደግሞ ለፕሮቴስታንት እንሰጣለን። ስለዚህ ያን እናደርጋለን። ስለዚህ ባለው ብር ነገ እኔ እገዛለሁ መጽሐፉን። ነገ ከገዛው በኋላ ኔክስት ዴይ ላይ ምን እናደርጋለን ማለት ነው? መስጠት እንጀምራለን። ከዛም በኋላ ያለውን ነገር ሁላችሁም በቪዲዮ ትመለከቱታላችሁ ማለት ነው። ያለውን ነገር ሁላችሁም በቪዲዮ የምትመለከቱት ይሆናል። በቃ ብዙ አላስጨንቃችሁም። የሰጣችሁ ሰዎች ሰጥታችኋል። ስራውን አይታችሁ ወይ ደግሞ ከዚህ በኋላ ቀጣይነት ማድረግ ካለብን ደግሞ በመጀመሪያው ዙር የሚደረገውን ነገር አይተን እንቀጥላለን። የመጀመሪያው ዙር እናየውና ውጤታማ ከሆነ መጽሐፉ ደርሷቸው ሰዎች ውጤታማ እንዲሆኑ እናደርግና ያለውን ቪዲዮ ተመልክታችሁ መቀጠል ካለብን ደግሞ እንቀጥላለን። ቀለል ባለ መንገድ ነው እንደዛ የምናደርገው። ኢኒዌይስ ኦኬ፣ ቀለል ባለ መንገድ እንደዛ እናደርጋለን። እሺ፣ ወደ ፕሮግራማችን መጽሐፍ ቅዱስ ለኦርቶዶክሳውያን እንሰጣለን፣ መርሎተ ጽድቅ ደግሞ ለፕሮቴስታንት እንሰጣለን ማለት ነው። እነዚህ ሁለቱም ነገሮች ነው የምናደርገው ጋይስ። እሺ፣ እንደ ቻሌንጅ ነው ይሄ። ምክንያቱም መርሎተ ጽድቅ ገጽ አንድ ፕሮቴስታንቶች ቢያነቡት በትንሹም ቢሆን አይናቸውን የመከፈት እድል ያገኛሉ። ከዛ ውስጥ የተወሰነ ሰዎች ማለት ነው የተወሰኑ ሰዎች ምናልባት እንደው ከ100 ሰው ከ20 ሰው አንድ ሰው እንኳን ቤተክርስቲያን በመዳን ዙሪያ ላይ እንደዚህ አይነት ትምህርት ነው እንዲህ ያላት
እንደዚህ አይነት ማብራሪያ ነው እንዴ ያላት የሚል ከሆነ ያለኛ በጣም ትልቅ ነገር ነው። እና ደግሞ መጽሐፍ ቅዱስ የሌላቸው ኦርቶዶክሳውያን ወጣቶች ብዙ እንደሆነ ያውቃሉ። አልሞላም ሳሪት ያልሞላም ባለው ግን 10 መጽሐፍ ሆነ የሚገዛው ወደ 50 ምናምን ሺህ ብር ነው የሆነው 55,000 አካባቢ ብር ነው የሆነው። አንዱ መድሎተ ጽድቅ የሚሸጠው 1,000 ብር ነው። መጽሐፍ ቅዱስ ኦልሞስት ወደ 800 ምናምን ብር አካባቢ ይመስለኛል 80 ያህሉ የ2000 ማለት ነው። አጠቃላይ 1,800 ብር ይሆናል ይመስለኛል። አላወኩም መጽሐፍ ቅዱሱ 800 አካባቢ ይመስለኛል። ስለዚህ መድሎተ ጽድቅ 1,000 ብር ነው። አንዱ መድሎተ ጽድቅ መጽሐፍ 1,000 ብር ነው የሚሸጠው። የትኛው መሰላችሁ? ይሄ ማለት ነው ከረንት አሁን ላይ ያለው ፕራይስ ነው። እኔ ይህን በጣም ከብዙ ዓመት በፊት ነው የተገዛው። 570 ብር ነበር እኔ ስገዛው። የቆየ ነው በጣም ኦልሞስት ወደ እኔ ስገዛው እንኳን 15ኛ እትም ላይ ነው ያለው። መጽሐፍ ቅዱስ 1,200 ብር ከሆነ ኦ ማይ ጋድ እኔ በትንሹ አንድ ሰው 2,000 ብር እንዲያዋጣ ነበር ያሰብኩት የነበረው። ስለዚህ በቃ በቻለው ያህል እንገዛለን። 10 ይሁን 10 መጽሐፍ ቅዱስና 10 መድሎተ ጽድቅ ይሁን በሚችለው መጠን ገዝተን እንደ መጀመሪያ ማለት ነው እንደ መጀመሪያ መጽሐፍ ቅዱስም ውጪ ነው እንግዲህ ምናምን መንገድ ላይ መገናኛ ሊሆን ይችላል፣ ሜክሲኮ ሊሆን ይችላል፣ ፒያሳ ሊሆን ይችላል፣ ካሳንቺስ ሊሆን ይችላል፣ 4 ኪሎ ሊሆን ይችላል። ኤኒዌይ ብቻ በተለይ ወደዚህ ወደ መገናኛ አካባቢ ላይና መገናኛ እና ወደ ሜክሲኮ አካባቢ እናደርጋለን። መገናኛና ሜክሲኮ የተወሰነ ያህል መገናኛ ከሰጠን የተወሰነ ያለው ሜክሲኮ እናደርጋለን። አናግረናቸው ኢንተርቪው አድርገን ምናምን ነገር እንሰጣቸዋለን። ይህንን መጽሐፍ ይህ ማለት መድሎተ ጽድቅ ቀጻ የዲያቆን ያረጋል አበጋዝ እጅግ በጣም የተወደደ መጽሐፍ እና ደግሞ የ2000 እትሙ መጽሐፍ ቅዱስ የ2000 እትሙ መጽሐፍ ቅዱስ ይሄን ያን ደግሞ የ2000 እትሙ መጽሐፍ ቅዱስ ደግሞ የምንሰጠው ለማን ይሆናል ማለት ነው? ለኦርቶዶክሳውያን ወንድሞቻችን ይሆናል። ይሄኛው ደግሞ ለማን ይሆናል ማለት ነው? ለፕሮቴስታንት ወንድሞቻችን ይሆናል። ለአሁኑ ይህንን ቻሌንጅ የምንጀምረው እዚሁ አዲስ አበባ አንዳንድ ቦታዎች ላይ ያለ የመጀመሪያ ዞር ነው ይህ የምናደርገው። ውጤታማ ከሆነ እንቀጥለዋለን። ለእግዚአብሔር አምላክ ፍቃድ። ዲያቆን ምን ይላሉ? ሀሳብ አሉት እዚህ ላይ በበጎ ተነሳሽነት? በጣም ልዩ ሀሳብ ነው። በጣም እናግዘው እናግዛለን። እንግዲህ አናኒም አለ እዚህ እኛንም እዘዙን ብለን ያው 50 ሎቢ ለአንድ ሰው ሰጥቶ ለብዙ ቀላል ስንት ዶላር ነው በዚህ 2,000 ብር ነው ታዲያ ስንት ዶላር ነው የሚመጣው? እንግዲህ በቃ ተመካክረን ሰብሰብ አድርገን እንልክልሃለን። እኛ እሺኛም ባለው ነገር ለመግባት አስቤያለሁ። እዚህ ብትሆን አሁኑኑ ዜል አደርግልህ ነበር። ዜል ነበር ካለ ላክልህ። አለ ዜልማ አለና ዋትስአፕ ላይ ላክልህ። በቃ ዋትስአፕ ላይ ላክልንና እሺ አውልታለሁ። በጣም የተቀደሰ ሀሳብ ነው። የምር ቁጥር አስቀምጥልሃለሁ ዋትስአፕ ላይ በዚህ ለመላክ። መልካም። ስለዚህ ለምን አንድ 10 ደቂቃ ወስደ ነገ ከሆነ የምትገዛው ዜል ካለ አሁን እዚህ ጋር ሰዎች $20 ምናምን ሲሉ ሰምቻለሁ። አንድ 10 ደቂቃ ወስደ አትሊስት አንድ 50 ኦኬ አንድ 50 መድሎተ ጽድቅ አንድ 50 መጽሐፍ ቅዱስ የሚገዛልን ሰው አናጣ። እስቲ አንድ 10 ደቂቃ ይሰጣል። እንግዲህ የእግዚአብሔር ልጆች ያው መጽሐፍ ቅዱስ እንደሚለው ዘመኑን ዋጁ ነውና እኛ በመተኛታችን እኛ ብዙ ነገር ባለማድረጋችን ምዕመናን እየወጡ ከቤተክርስቲያን እየጠፉ ነው። እንደገና ደግሞ በዚህ በቲክቶክ አገልግሎት እንደምታዩ ተኩላ የበላቸው በሙሉ እየተመለሱ ነው። እግዚአብሔር ይመስገን። በዛ በኩል ወንድማችን እፎይ ጳላዲዮስ እና ማማዬ ከእስልምና እያወጡ ነው። እዚህ ደግሞ ወንድሞች እንደዚህ። ስለዚህ በአየር ላይ ይሄንን ያህል ከሰራም በምድር ላይ ምን ያህል መስራት ይጠበቅብናል ሲባል
እንደውም በየክልሉ ጭምር ነው ተሂዶ ወንጌል መሰበክ ያለበት የቤተክርስቲያኒቷ ድምፅ። ምክንያቱም ማሰብ ያለባችሁ ነገር አዲስ ትውልድ ይነሳል። አሁን ለምሳሌ ዮሴፍ ግብፃውያንን እንዴት እንደረዳቸው፣ እንዴት እንዳዳናቸው፣ እንዴት እንዳደረገላቸው ታስታውሳላችሁ። በኋላ ግን ዮሴፍን የማያቅ ትውልድ ተነሳ ይላል። ዮሴፍን የማያቅ አዲስ ትውልድ ተነሳ። ስለዚህ በእስራኤላውያን ላይ ግፍ ይሰሩባቸው ጀመር። ውለታ ተሰራ። አሁን የምታውቁት ኢትዮጵያ ውስጥ የኢትዮጵያን ቤተክርስቲያን የማያቅ ትውልድ እየተነሳ ነው። ለምን? ፖለቲካው በሚፈጥረው ውሸት፣ ፕሮቴስታንቱ በሚያደርጉት መሯሯጥ በየገጠሩ በየምኑ። ስለዚህ እኛ እስከ እንቅልፋችን ነቅተን ሲቃጠልብን ሲታረድብን ብቻ ጥቁር ለብሶ ከመውጣት አሁን ምንም ነገር ባልተፈጠረበት ሰዓት ስራ እንሰራም። ይሄ ስራ ደግሞ ትልቁ ስራ ነው። አንድ ሰው ሊድን የተፈቀደለት ሰው ይሄን መጽሐፍ ተቀብሎ ስራ ሊሰራ ይችላልና እባካችሁ እዚህ ውስጥ ያላችሁ ሰዎች እስቲ እኔ እንዲህ አይነት ነገር በጣም ነው የምፈራው፣ ግን ልደት 10 ደቂቃ ፈቅዷል። 10 መድሎተ ጽድቅ፣ 10 መጽሐፍ ቅዱስ በጠቅላላ 20 ተብሏል። ስለዚህ $1000 ነው መድሎተ ጽድቅ። መጽሐፍ ቅዱስ ውስጥ 1000 ብር 1000 ብር ነው መጽሐፍ መድሎተ ጽድቁ። መጽሐፍ ቅዱስ ደግሞ ስንት ነው? 800 ብር ነው እንግዲህ ማጣስ ድረስ። እሱንም 1000 ብር ብለን እንያዘውና ከነ ትራንስፖርቱ። ስለዚህ 2000 የኢትዮጵያ ብር ማለት ወደ 20 ከምናምን ዶላር ነው። ስለዚህ እስቲ እግዚአብሔር የፈቀደላችሁ ይሄው መጽሐፍ ቅዱሱ 1200 ብር እየተባለ ነው። በቅርብ የገዛችሁ ሰዎች ካላችሁ ንገሩ። ለማንኛውም 2000 እስከ 2500 ብር ባለው እንያዘውና እስኪ እግዚአብሔር የፈቀደላችሁ ወንጌል ይድረስ። እኔ ባልሰብክም የሚሰብኩ ሰዎች ያድርሱት። እኔ ተገኝቼ ሰዎችን ማዳን ባልችልም ሰዎችን እናድን በሚል ቻሌንጅ እስቲ 10 ሰው የዜል ቁጥሩ ውጪ ላሉት ሰዎች ልደት የዜል ቁጥሩ ምንድነው? አለኝ ልጻፈው ወይስ ዋትስአፕ ላይ ላኩልኝ? ኦኬ እዚህ ጋር ጻፈውና ውጪ ያሉ ሰዎች ካሉ እሺ ኮሜንት ላይ ላስቀምጠው። ጽሁፍ ጋር ማለት ነው። ስለዚህ የመጀመሪያውን አናንያ የሚፈለገው $25 ከሆነ ስንት ዶላር ልጠብቅ ካንተ? የልጅ ሀብታም እንግዲህ ኧረ በለው የልጅ ሀብታም is crazy by the way, but I'll send some money ብር ልታለው ሴን ታስቀምጠው በኋላ እኔ ጽፏል ይታያቸዋል። ዜሉ ይታያል። ወላቂ ያስቀምጡት እስካሁን አላየሁት። ይታያቸው ቁጥር ሲሆን እንትን ይላል እንዴ? ያ እስኪ ንገረን ወይ ነው እንደም እሺ 323 እባካችሁ ጻፉ። እዚህ ኮሜንት ላይ የምትጽፉ ሰዎች 323 323 403 7689 በጣም ጥሩ። ኦኬ መልካም። ስለዚህ እስኪ የመጀመሪያውን አሁን ተጀምሯል። እንግዲህ የመጀመሪያውን 2500 የኢትዮጵያ ብር ወይንም ደግሞ በዶላር የሚሰጠን ሰው እንፈልጋለን። እሺ እስጢፋኖስ የአቅሜን 1200 ብር ላስገባ ብለዋል። እግዚአብሔር ይስጥልን። ኢትዮጵያስ በምንድን ነው የሚያስገቡት? አለ የንግድ ባንክ ቁጥር አለ። ኦኬ ተዘጋጅና አዘጋጅ ወይ ስክሪኑ ላይ ጻፍ ወይ ነገር አድር። እሺ 1200 አግኝተናል። ቢያንስ አንድ 20,000 30,000 ብናገኝ ይበቃናልና እስቲ እግዚአብሔር የረዳችሁ ሰዎች ይሄ በጣም የተቀደሰ ዓላማ ነው። በእውነት ነው የምነግራችሁ። የሚሰራው ሰው ነበረ እንጂ የሚያስፈልገው አደባባይ ለክርስቶስ ክብር
አደባባይ ማይክ ይዞ መውጣት በጣም በጣም ከባድ ነገር ነውና ስለዚህ እባካችሁ ብለናል። የቤተ ክርስቲያን አምላክ ሁላችንም ይርዳል። ያው ዜሉ ተጽፏል። ስለዚህ መግባት የምትችሉ ሰዎች ገስት እየላካችሁ አሊያ ደግሞ ታች በኮሜንት እየጻፋችሁ እንትን በሉ። እስኪ በቀደም እንትን እያደረኩላችሁ ስልክ ቁጥር እየሰጧቸው ነበር። ቴሌግራም ላይ መተው ሀይ እንዲሉ ከዛ እዛ ላይ ስልኩን መላክ እንዲመቻቸው ስልክ ቁጥር ከዛ ስልክ ቁጥር ሰጥቻቸው እነሱ እንትን ያደርጋሉ። ሲያስገቡ ደረሰኝ ይልኩልኛል። በዛ ነበር በጣም ጥሩ። ይሄ የዜል ቁጥር። እሺ ምህረት ቀጥይ። በጣም ኃይለኛ ድምፅ አለ። በጣም ኃይለኛ ጫጫታ ውስጥ ነሽ። ወለተ ማርያም ወሰንልሽ አየለ ነው የሚለው ስሙ። የዜሉ ስም ወሰንልሽ አየለ ነው። ሰማችኋል? ይሰማል። ያስገባችሁ ሰዎች በ0996 01 6069 ላይ እንትን በሉልኝ። የላካችሁበትን ስክሪንሻት አድርጋችሁ ላኩልኝ። 0996 01 6069 እነኔ ቁጥሬን ጻፉላቸው። እዛ ላይ እንትን በሉ ሃይ ብላችሁ ስክሪንሻቱን ላኩልኝ። የኢትዮጵያ ንግድ ባንክ አካውንት ለምትፈልጉትም እዛው የኢትዮጵያ ንግድ ባንክ አካውንቱን ለእናንተ ማስቀመጥ ይችላል። እሺ እኔ 100 ድራም እሰጣለሁ፣ ግን እዛ 200 ድራም 300 ድራም የግሽን ቃል የገባን ካገኘን ብለን ነበር። አግኝተና አንድ ላይ 400 እሰጣለሁ። አጅማን እዚህ ያላችሁ ኮንታክት አድርጉልኝ። ለብቻ ነው የግሽን በራሱ በግሽን አካውንት ነው 81 21 የግሽን በራሱ 81 21 ግሽን በራሱ የተከፈተ አካውንት አለው። 81 21 ግሽን ደብረከሩ። እሺ በሁለት ጊዜ ስልክ 40 ብር ይቆረጣል ይሁን? አንድ ላይ ማስገባት አይቻልም። የግሽን ብር እኔ ጋር አይገባም። የግሽን እኔ ጋር አይገባም። የግሽን ቀጥታ አካውንት ውስጥ ነው የሚገባው። እኔ የግል አካውንት የግሽን ማስገባት። እሺ ለየብቻ ልኬ እንትን ደርሰኝ ልካለሁ። አመሰግናለሁ። እሺ እግዚአብሔር ይስጥልን። እግዚአብሔር ይስጥልን። አምላከ ቅዱሳን ይጠብቅሽ። በርችልን። ኦኬ ሲሆን ሚካኤል $50 አስገብታል ማለት እግዚአብሔር ይስጥሽ። አንድ $50 የገባ $50 አይቻልም። እሺ አንዲት እህታችን በክርስቶስ ሁሉን እንችላለን 3 መጽሐፍ ቅዱስና 2 መድሎት የሚሆን እልካለሁ ነገ ወይም ሐሙስ ከሆነ ብላለች። እሺ እህታችን ኃይልን የሚሰጠው ክርስቶስ እሱ ኃይሉን ሰጥቶሽ እንድታደርጊ ይሁን። እግዚአብሔር ይስጥልን። ይቅርታ አንዴ እሺ እሺ ዲያቆን እስካሁን 2 ሰዎች አስገብተዋል። ዲያቆን $50 ቀጥሉ ወንድሞቻችን።
እህቶቻችን እንደዚህ ያለ ድንቅ ስራ መስራት ከቻልን እኛም ማይክራፎን ይዘን መውጣት ከቻልን እውነት ያሸንፋል፣ ጽድቅ ይተከላል፣ የጠፉት ይመለሳሉ። እንግዲህ ትንቢቱ ይፈጸማል ማለት ነው። ሁሉም ወደ ጥንቷ ቤተክርስቲያን ወደ ቀጠነችው መንገድ ሁሉም ይመለሳልና እሺ ሌሎቻችሁም ተባበሩ። ሁለት ሰው 50 ዶላር ሰጥቷል። በኢትዮጵያም ብር ይቻላል፣ በዶላርም ይቻላል። አናኒ ቢነግረን ጥሩ ነበር ህዝቡ እንዲበረታት። እሺ ዩዘር ቀጥይ። ኧረ ተቋርጧል። እሺ አካውንት እየጠየቁኝ ነው ያለው ልስጣቸው እስከዛ ድረስ ይቅርታ። ያ እኔም በወይንሸት ያለው ስም ልክ ያለው ወይንሸት ነው አይደል? ያ ልክ ያለው እኔም ጥሩ ነው በጣም መተባበር እና መጋገዝ እና መጽሐፍ ቅዱስም እዚህም መጽሐፍ ቅዱስ የኦርቶዶክስ መጽሐፍ ቅዱስ $40 ነው። እዛም በቺፕ ነው ማለት ነው። $20 ምናምን መሆኑ ነው ማለት ነው። እሺ ቴንክ ዩ። የኢትዮጵያ ንግድ ባንክ የጠየቃችሁኝንም ሰዎች እየላኩላችሁ ነው ያለሁት። የኢትዮጵያ ንግድ ባንክ የጠየቃችሁኝ ያላችሁ ሰዎች እሱንም እየላኩላችሁ ነው ያለሁት። ነገ መጽሐፍቶቹን እንገዛለን። እሺ የግሸን አካውንትን የምትጠይቁኝንም እየሰጠኋችሁ ነው። የግሸን በጣም አጭር ነው። 8121 ግሸን ደብረ ከርቤ ብሎ ይመጣላችኋል። 8121 በጣም አጭር ቁጥር ነው። የግሸን 8121 ከዛ ካስገባችሁ በኋላ ደረሰኝ ይላኩልኝ። የግሸን በጣም እንትና ግልጽ ትንሽዬ ናት። 8121 በቃ በቀላል ስልክ ቁጥሬ ቴሌግራም ላይ ስልክ ቁጥሬ እነ ኔቨር ጻፉላቸውና እዛ ላይ ልቀቂላቸው። ዮሐና ልቀቂላቸው። የግሸን 8121 የግሸን ሲሆን 8121 ግሸን ደብረ ከርቤ ብሎ ይመጣል። ግሸን ደብረ ከርቤ ብሎ ይመጣል። አንድ ይቅርታ ስልክ ገባብኝ። መረ ስራ ልገባ ነው። እኔም ሰላም ዋሉ። ልደት እሺ ተመልሻለሁ። ይሰማል ድምጼ? አሁን ይሰማል? እየላካችሁልኝ ያላችሁ ሰዎች አላችሁ፣ ያስገባችሁ ሰዎች ፕሊዝ ቴሌግራም ላይ አደራ በሰማይ በምድር ቴሌግራም ላይ የላካችሁበትን ላኩልኝ። እኔ ቴሌግራም ላይ ካላካችሁ መላካችሁ እውነት ጥቅም የለውም፣ በጣም ከጥቅሙ ጉዳቱ ይበዛል። ምክንያቱም መቀመጥ አለበት፣ ደረሰኝ መቀመጥ አለበት። ስለዚህ ቴሌግራም ላይ ስልክ ቁጥሬን የምሰጣችሁ ቴሌግራም ላይ ልታስቀምጡልኝ። በቲክቶክ አይደርሰኝም። ቴሌግራም ላይ
አሁን በቲክቶክ አይደርሰኝም፣ ላይቭ ላይ ነኝ ያለው። ቴሌግራም የምሰጣችሁ ቴሌግራሙ ላይ እንድታስቀምጡት ነው። ስክሪንሻት አድርጋችሁ የላካችሁበትን ይኸው ከታች ስልክ ቁጥር ተቀምጧል። የቴሌግራም ቁጥር በሚለው በዛ በቴሌግራም ቁጥር 0996 01 60 69 ይኸው ከታች ኮመንት ላይ እየተጻፈ ነው ያለው። እነ ኔቨር እነ ሳሪቲ እየጻፉ ነው ያሉት ስልክ ቁጥሬ እዛ ላይ ቴሌግራም ላይ አያይዙልኝ። እሺ ቴሌግራም ላይ አያይዙልኝ። የጊሸን ከሆነ ከክርስትና ስም ጋር አያይዙልኝ። 8121 ባልካችሁ ቁጥር ለጊሸን ቤተክርስቲያን ከሆነ የምታደርጉት ክርስትና ስማችሁ፣ ለመጽሐፉ ከሆነ ግን ዝም ብላችሁ እንትኑን ብቻ አያይዙልኝ፣ ደረሰኙን ብቻ በዛ ላይ ይዋለውና እንደዛ እናድርግ።